የፌደራል ከፍተኛ አመራሮች የክትትልና ድጋፍ ቡድኖች ለ10 ቀናት በክልሎችና ከተማ አስተዳደሮች ተሰማርተው የሰሩትን ስራ በክትትልና ድጋፉ የታዩ ዋና ዋና ጉዳዮችና ቀጣይ አቅጣጫዎች ላይ ለመወያየት የተዘጋጀ ነው። የክትትልና ድጋፍ ተልእኮው ትኩረት ያደረገባቸው ጉዳዮች በዋናነት 3 ናቸው። የመጀመሪያው በፌደራል መንግስት በተለይም በክቡር ጠቅላይ ሚኒስትር ሀሳብ አቅራቢነት ወይም አመንጭነት የተቀረጹና ከፍተኛ ሀገራዊ ፋይዳ ያላቸው መርሃ ግብሮች ማለትም የአረንጓዴ አሻራ፣ የሌማት ትሩፋት፣ ገበታ ለትውልድ፣ ትምህርት ለትውልድ፣ የትምህርት ቤቶች እድሳትና ቁሳቁስ ማሟላት ስራና የመሳሰሉት የመጀመሪያዎቹ ናቸው። ሁለተኛው በባህሪያቸው በክረምት ወራት የሚሰሩ ስራዎች ማለትም የክረምት እርሻ ስራዎችና የክረምት በጎ አድራጎት ስራዎች ናቸው። ሶስተኛው ሌሎች በፌደራልና በክልል መንግስታት ትብብርና ቅንጅት በንቅናቄ የሚሰሩ አንገብጋቢ ጉዳዮች ናቸው። ከነዚህ መካከል የኤክስፖርት አፈጻጸምን ማሻሻል፣ የስራ ዕድል ፈጠራ፣ የኑሮ ውድነት ቅነሳ፣ የገቢ አሰባሰብን ማሻሻል፣ የአመራር አቅም ግንባታና የጸጥታ ኃይሎች ሪፎርም ጋር የተያያዙ ናቸው። የክትትልና ድጋፉ ዓላማ እያንዳንዱ ስራ ወይም መርሃ ግብር አፈጻጸም ያለበትን ደረጃ በመለየት መልካም አፈጻጸሞችና ተሞክሮች የሚሰፉበት ሁኔታ መፍጠር፣ የግንዛቤና የአፈጻጸም ጉለቶችን መሙላት፣ በተለይም አዳዲስ መርሃ ግብሮች የተሟላ ግንዛቤ ተይዞባቸው ወደ ትግበራ እንዲገቡ ማድረግ እና በቀጣይ በፌደራል መንግስትና በክልል ወይም ከተማ አስተዳደሮች መካከል የበለጠ መደጋገፍና መቀናጀት እንዲፈጠር የሚያስችል ሁኔታ መፍጠር ነው። በዚሁ መሰረት የክትትልና ድጋፍ ቡድኖች በሁሉም ክልሎችና ከተማ አስተዳደሮች ከትግራይ በስተቀር ተልኳቸውን በውጤታማ መልኩ ፈጽሞ መጥቷል። በየደረጃው ለሚመለከታቸው አካላትም ግብረ መልስ እየሰጡ መጥቷል። አጠቃላይ ዝርዝር ሪፖርታቸው በጽሁፍ የቀረበ ቢሆንም በዛሬው መድረክ እያንዳንዱ ቡድን የጋራ ልናደርጋቸው የሚገቡ አንኳር ጉዳዮች ላይ በማተኮር አጭር ሪፖርት የሚያቀርብ ይሆናል። የማቀርበው የአፋር ብሔራዊ ክልል የድጋፍና ክትትል ሪፖርት ነው። እነዚህን ጉዳዮች አለፍ አድርጌ ዋና ዋና ጉዳዮችን ብቻ አነሳለሁ። አንዱ የክረምት በጎ ፈቃድ ስራዎችን በተመለከተ የዝግጅት ስራቸው ከእቅድ ጀምሮ በየደረጃው በዚህ ጉዳይ የሚሳተፉ አካላትን ግልጽነት በመፍጠር የተሰሩ ስራዎች በተለይም ደግሞ ታርጌት አስቀምጠው መግባታቸው ለዚህ የሚያስፈልግ የቅድመ ዝግጅት ስራዎችን ማከናወናቸውን አረጋግጠናል። ወደ ተግባር ሲሻገር ደግሞ የቤት እድሳት፣ የደም ልገሳ፣ የከተማ ጽዳት ዘመቻ ስራዎች ተጀምረው አግኝተናል። ይሄ ተጠናክሮ መቀጠል እንዳለበት የጋራ መግባባትም ላይ ደርሰናል። ቲሙ ከዚህ ስራ አንጻር ለማገዝ እድል ያገኘው በተለይ የተማሪዎች የክረምት ስምሪትን በተመለከተ በሀገር ግንባታና በበጎ ፈቃድ ስራዎች ላይ የሚኖረውን ኢንጌጅሜንት በተመለከተ የዘገየ መሆኑን ለይተን፣ ስለዚህ ይሄንን በፍጥነት ከነሱ ጋር በመግባባት አቅደን ወደ ንቅናቄ ውስጥ በማስገባት ድጋፍ ተደርጓል። ይህ ስራ አሁን ተጀምሯል ማለት ነው። ከዚህ ተነስቶ ትኩረት የሚሹ ጉዳዮችንም ለይተን ከነሱ ጋር ተግባብተናል። አንዱ በሁሉም ተግባራት ላይ በተሟላ መንገድ መሬት የማውረስ ስራ እንደሚጠበቅባቸው፣ ቅድም ያነሳሁት የተማሪዎች ኢንጌጅሜንት በክረምት ላይ በበጎ ፈቃድ ስራ ላይ እንዲሰማሩ የማድረግ ስራ
እና የተጀመሩ ስራዎችን የማስፋት ጉዳይ ትኩረት እንደሚሻ የጋራ ግንዛቤ ተይዞበታል። ሁለተኛው የአረንጓዴ አሻራ አፈጻጸምና የአንድ ጀንበር ተከላም በተመለከተ ከዝግጅት አንጻር በእርግጥ በአፋር የአየር ንብረት የነሱ ካላንደር እስከ የካቲት ድረስ ነው ዝናብ የሚያገኙበት። ስለዚህ ለዚህ የሚሆን ዝግጅት ከወዲሁ መስራት ይጠይቃል። እድሉም አላቸው። ከዚህ አንጻር ትኩረት ያደረግነው የአንድ ጀንበር ችግኝ ተከላ ነው። በዚህ ሂደት የነበራቸውን ዝግጅት ስናይ አንዱ የችግኝ ዝግጅት አቅርቦት ጉድለት እንደነበረው አይተናል። ሁለተኛው የጂኦ ሬፈረንስ የማዘጋጀት ጉዳይ በቆጠራው ላይ ሲስተም ውስጥ ለማስገባት እንደዚሁ ጉድለት እንዳለ አይተን እነዚህ ጉዳዮች ላይ ተረባርበን ከማዕከልም የሚያስፈልገውን ባለሙያ የሚያስፈልገውን መሳሪያዎችን በማቅረብ እና ችግኞችን ከአማራና ከኦሮሚያ ክልል ተጨማሪ ችግኞችን በማቅረብ የአንድ ጀንበር የችግኝ ተከላ ፕሮግራም በተሳካ መንገድ እንዲፈጸም ድጋፍ ተደርጓል ማለት ነው። ሶስተኛው የሌማት ትሩፋት አፈጻጸምን በተመለከተ በክልሉ በተለይ ከሌማት ትሩፋት ጋር ዝግጅታቸው ጥሩ እንደሆነ ተመልክተናል። ሁለተኛው የትግበራ ስራዎችንም በሚመለከት በሁሉም የሌማት ትሩፋት ስራዎቻችን ውስጥ የተጀመሩ ስራዎች መኖራቸውን ተመልክተናል። በተለይ የወተት መንደሮችን ለይተው አደራጅተው ወደ ስራ ገብተው ግብአት አቅርበው የጀመሩት እንቅስቃሴ ጥሩ ጅማሮ ነው ብለን የወሰድ ነው። እንደውም ከጠበቅነው በላይ ቡድኑ የተሻለ ጅማሮ እንዳለ ተዛዙረን ተመልክተናል። ግን አንድ መሰመር ያለበት ጉዳይ እና የሚመለከታቸው አካላትም በየሴክተሮቹ መተጋገዝ የሚያስፈልገው እዛ የተጀመሩ ጉዳዮችን የማስፋት ጉዳይ ነው። ከፖቴንሻሉ ጋር የሚመጥን ስላይደለም ይህንን በተመለከተ መገንዘብ ችለናል። በዚህ ላይ ትኩረት የሚደረጉ ጉዳዮችንም ለይተናል። በዚህ ላይ እነሱም እቅዳቸውን እንደገና አስተካክለው ለመስራት ዝግጁነታቸውን አረጋግጧል ማለት ነው። ስለዚህ የዝግጅት ስራው የተግባር አጀማመሩ እና ትምህርት የሚወሰድባቸው ጉዳዮች እንዳሉ ከሁሉ በላይ ደግሞ በቀጣይ ትኩረት የሚሻው ጉዳይ ላይ የጋራ መግባባት ተደርሶበታል። ይህም ስራ ከወትሮ በተሻለ መንገድ ሊሳካ የሚችል እድል መኖሩን ተመልክተናል ማለት ነው። አራተኛው ምርትና ምርታማነትን ለማሳደግ የተጀመረው የክረምት የእርሻና ግብርና ስራዎችን በተመለከተ በዚህ ረገድም የተጀመሩ የዝግጅት ስራዎች እንዳሉ ቅድም እንዳለ በየደረጃው ተግባቦት መፍጠራቸውን ቲሙ አረጋግጧል። በተግባርም የተጀመሩ ስራዎች አሉ፣ ግን ወደ ውጤት የተሻገሩ አይደሉም። ስለዚህ ከአፋር ክልል ከእርሻ ስራ ልምድና ባህል አንጻር ተወስዶ በሚታይበት ጊዜ ትልቅ የእይታ ለውጥ የተግባር ለውጥ እየመጣ እንዳለ ግንዛቤ ተወስዷል። ይህን አጠናክሮ መቀጠል እንደሚገባ ግንዛቤ ተወስዷል ማለት ነው። ሌላው ከምርትና ምርታማነት ጋር አፋር ላይ ትኩረት የሚፈልገው የክረምት የወንዝ ስጋት እና የበጋ የመስኖ ውሃ እጥረት። ስለዚህ ሁለቱም እድሎቻችንን የሚያመክኑ ችግሮች ናቸው ተብሎ መወሰድ ሳይሆን ወደ እድል በመቀየር ላይ ያለ ጉለት ነው፣ ችግር ነው የሚል ተግባቦት ፈጥረናል። ይሄ በእነሱ አቅም ብቻ የሚፈታ ስላይደለ ድጋፍ የሚፈልገው ግን ትልቅ ጸጋ ያለው እንደሆነ ታይቷል። ይህን የሚመጥን ስራ ይፈልጋል። የግብአት አቅርቦትም ላይ ትኩረት እንደሚፈልግ አይተናል። ይህን ችግር ለመቅረፍም የተጀመሩ ስራዎች እንዳሉ አይተናል። አምስተኛው የገበታ ለትውልድ ሀብት የማሰባሰብ ስራ ነው። ይሄ ስራ ተጀምሯል። በጅምር ደረጃ ያለ ስራ ነው። ፕሮጀክቶች ተለይተዋል። ሀብት የማሰባሰብ ስራ ተጀምሯል። ግን በሚፈለገው ደረጃ አልሄደም ብለን በጋራ አይተናል። ስለዚህ ይህንን በፍጥነት ሞቢላይዝ አድርገው ወደ ስራ ውስጥ በመግባት ከፕሮጀክቶቹ በስተጀርባ ያለውን ፋይዳ ለመጠቀምና ለማነሳሳት አጋዥ በመሆኑ የጋራ ተግባቦት ተይዞበታል። ስለዚህ ይህን ስራ አጠናክሮ ለመቀጠልም ከነሱ ጋራ ስምምነት ላይ ደርሰናል። እቅዳቸውን አስተካክለው ወደ ተግባር ውስጥ እንዲገቡ ተደርጓል ማለት ነው። ሌላው የመንግስት ገቢ አሰባሰብ ነው። የመንግስት ገቢ አሰባሰብ እቅዳቸው፣ ዝግጅታቸው እና የአፈጻጸም ደረጃቸው ጥሩ እንደሆነ ያየ ነው። ስለዚህ ሞቢላይዝ የሚያደርጉበት መንገድ እጅግ በጣም ጥሩ ጅማሮ ነው ብለን ወስደናል።
ከዚህ አንጻር ይህንን ጥሩ ጅምር አስፍተው እንዲቀጥሉ በተለይ የታክስ መስረት በማስፋት ላይ ጠንከር ብለው እንዲሄዱ ከዚህ ከታክስ ስርዓቱ ማዘመን ጋር ተያይዞ ያሉ ጉዳዮች ላይ በፍጥነት እንዲሄዱ ትኩረት የሚፈልጉ ጉዳዮችን ከለየን በኋላ ይሄ ስራ ተጠናክሮ መቀጠል ያለበት ጥሩ ጅማሮ እንደሆነ በተጨባጭ መሬት ላይ አይተናል። አፈጻጸሞቹንም ተግባራትንም ወርደን ለማየት እድል አግኝተናል። ሌላው የኤክስፖርት አፈጻጸም በሚመለከት ይሄም ከምርታማነት ስራ ጋር ተነጥሎ የሚታይ አይደለም። ዝግጅቱ ከወትሮ የተሻለ ዝግጅት አላቸው። የተሻለ ግብረ ኃይል አደራጅተው የተሻለ የዚህን ችግሮች መለየት የሚያስችላቸውን ሩቶችን ለይተው ወደ ተግባር መግባታቸውን በእቅድና በእንቅስቃሴያቸውን ለማየት ሞክረናል። ግን አካባቢው ለዚህ በጣም ቮላታይል ስለሆነ ለሱ የሚመጥን ስራ መስራት ላይ ጠንከር ያለ ስራ መስራት እንዳለባቸው የጋራ ተግባቦት ላይ ተደርሷል። በተለይ ደግሞ ለዚህ ለኤክስፖርት የሚያግዙ ምርቶችንም ትኩረት ሰጥቶ ከመደገፍ አንጻር በእነሱ ደረጃ የሚጠበቀውን ከማድረግ አንጻር ከፌዴራል የሚመለከታቸው ተቋማት ጋር ተቀናጅቶ ገፍቶ ይሄን እንዲፈታ ማድረግ ላይ ያለውን ውስነት ተማምነናል ማለት ነው። እነዚህ ጉዳዮች ለሀገር ባላቸው ፋይዳ ገፍተው ማየት እንዳለባቸው ጭምር ተነጋግረን በዚህ ጉዳይ ላይ በትኩረት ሊሰሩ እንደሚገቡ የጋራ ተግባቦት ላይ ተደርሷል። ሌላው የልዩ ኃይል መልሶ የማደራጀት ስራ ነው። ከሁሉም ተግባራት ውስጥ ለተመሳሳይ ስራዎች የሚሆኑ ለተግባራት ተሞክሮ የሚሆን ስራ የተሰራበት ትምህርት የሚወሰድበት ስራ ነው ብለን የወሰነው ሪፎርሙ ሲጀመር የገጠመው ችግር አለ። ስለዚህ ይህን ችግር በተመለከተ ስጋቱ ከፍ ብሎ በሚታይበት ወቅት ነው ይህን ስራውን የመሩት። የሪፎርሙን ዓላማ ለማሳካት ባላቸው ቁርጠኝነት ባደረጉት ተከታታይ ውይይትና ግልጽነት የመፍጠር ስራ በጣም በተሳካ መንገድ ይህን ተግባር ፈጽመውታል። ስለዚህ ማንኛውም ተግባር አመራሩ ጠንከር አድርጎ ከያዘ የግልጽነት ይዞ ከሰራ የሚመለከታቸውን አካላት ኢንጌጅ አድርጎ ከሰራ ውጤት ሊመጣ እንደሚችል የታየበት ተግባር ተደርጎ ሊወሰድ የሚችል ነው። ስለዚህ ይህንን አፈጻጸም በተመለከተ የተለያዩ ህብረተሰብ ክፍሎችን ማዋይተናል። አመራሩ ጋር ያለው ግንዛቤና እያንዳንዱ ዜጋ ያለው ግንዛቤ በዚህ በልዩ ኃይል ሪፎርም ጉዳይ ላይ ተመሳሳይ አቋም ነው ያላቸው እና ስጋቱን ወደ እድል ነው የቀየሩት። የአማራ ክልልን የሱፐርቪዥን ሪፖርት አጠር አድርጌ አቀርባለሁ። ያው እዚህ ተገናኝተን ኦሪንቴሽን ከተሰጠ በኋላ የኛ ቡድን የራሱን እቅድ አውጥቶ ወደ ክልሉ ተንቀሳቅሷል። ቡድኑ የስራ ክፍፍል በማድረግ ከሐምሌ 1 ቀን ጀምሮ ከክልሉ አስተባባሪ ኮሚቴ አባላት ጋር በመገናኘትና በተልእኮ አስፈላጊነት ዓላማ ዙሪያ ላይ ውይይት በማድረግ ነው ወደ ስራ እንቅስቃሴ የገባው። ከክረምት በጎ ፈቃድ አገልግሎትና ከልማት ስራዎች አፈጻጸም አንጻር በመስክ ምልከታው ወቅት በጥንካሬ በወሰንነትና በመልካም ተሞክሮ የተለዩ አፈጻጸሞችን በተመለከተ ለክልሉ አስተባባሪ ኮሚቴ ግብረ መልስ ተሰጥተዋል። ከጥንካሬ አንጻር በባህር ዳር ዙሪያ እንዲሁም በኮምቦልቻ በደብረ ብርሃንና በሌላ አራተኛ ቦታ ቡሬ አካባቢ ሲግኒፊካንት የሆነ ኢንዱስትሪያል ክለስተር የተፈጠረ ነው ያለው። ማሲቭ ካፓሲቲ አይተናል። ኢምፖርት ሰብስቲቱት የሚያደርጉ ኤክስፖርት የሚያደርጉ ቁጥራቸው 1-2 ሳይሆን ሻል ያለ ቁጥር ያላቸው ሰብሰብ ያሉ የኢንዱስትሪ ክለስተር የተፈጠረበት ያለበት ሁኔታ ነው ያየነው። የቱሪዝም ዴስቲኔሽን ዴቨሎፕመንት እና አቅሙ እጅግ በጣም ከፍተኛ ነው። በክልሉ የቱሪዝም ፖቴንሻሉ እጅግ በጣም ማሲቭ እና ሲግኒፊካንት መሆኑን አይተናል። የግብርና ስራዎች ላይ ያለው ስራ የግብርና ፖቴንሻሉ እጅግ በጣም ከፍተኛ ነው። ስለዚህ የተፈጠረ ያለው የልማት አቅም እንደውም ብዙ ኮሚኒኬት እንዳልሆነ አርገና ያየ ነው ማለት ነው። በሩዝ የተሰራ ያለው ስራም የሩዝ ክለስተሩ ጥሩ ነው እየሄደ ያለው። የስንዴ የተጀመረበት መንገድ የማስፋት ጉዳይ ካልሆነ በስተቀር በጣም ጥሩ ነው። የአግሪካልቸራል ሜካናይዜሽን በአዲስ መልክ ነው አምና የጀመሩት። እሱም በጣም ጥሩ ደረጃ ነው ያለው። በዚህ ደረጃ የተሻለ የልማት እንቅስቃሴና አቅም የተፈጠረ መሆኑን ያየንበት ሁኔታ ነው ያለው። ሌላ የክልሉ የክረምት በጎ ፈቃድ አገልግሎት በተመለከተ ስራው በተገቢው መልኩ ታቅዶ የተሰራ መሆኑን በደንብ አይተናል። እኛም እዛ ተገኝተን በፕሮግራሙ ላይ የማስጀመሪያ ስነ ስርዓት ላይ ተገኝተናል። ምርትና ምርታማነት ላይ ግብርና ላይ ጠንካራ ስራ የተሰራ መሆኑን አይተናል። ግብርና ቢሮም የክልሉ ግብርና ቢሮም ቪዚብል የሆነ እቅድና ሪፎርም አድርጎ ጠንካራ ስራ እየሰራ መሆኑን አይተናል። ሜካናይዜሽን አስጀምረዋል፣ ማስፋት ይፈልጋል። የበጋ ስንዴ አሁን በቃ ኖርማል ሆነዋል፣ ማጠናከርና ሰስቴን ማድረግ ይፈልጋል። የአረንጓዴ አሻራ ላይ ደግሞ ከሌሎች ክልሎችም ተመሳሳይ ሊሆን ይችላል። ዲጂታላይዝ አድርገውታል፣ ማፕ አድርገውታል፣ በጉግል ማፕ ጭምር አስገብተውታል። የልማት ትሩፋት በባህር ዳርና ዙሪያው ያየነው
ያየናቸው ከብቶች የንብ እርባታዎች እጅግ በጣም ጥሩ ናቸው። ከገቢ አሰባሰብ ጥሩ ጅማሮ አለ። ከአቅሙ አንጻር ገና ብዙ ይቀራል ብለናል። የባህር ዳር ከተማ ከሁለት አካባቢ የነበረውን ቢሊየን ወደ ሲግኒፊካንት ቁጥር ወደ 3 ነጥብ ከምናምን 1.5 በላይ በአንድ አመት ቢሊየን መሰብሰብ ችሏል ተጨማሪ ማለት ነው። በከተማው ደግሞ ካለው ሲግኒፊካንት ኢኮኖሚክ አክቲቪቲ አንጻር አሁንም ገና ብዙ መሰራት እንዳለበት ነው። ክልሉ ከዚህ አንጻር ጅምሩ ጥሩ ነው፣ ተጠናክሮ መቀጠል እንዳለበት አይተናል። የትምህርት ለትውልድ መርሃ ግብር አቅጣጫው ወርደዋል። ሞቢላይዜሽን ተሰርቶ የተገባበት ነው ያለው። ከኤክስፖርት ስራ ጋር በተገናኘ እነዚህ ማሲቭ ኢንዱስትሪያል ካፓሲቲ የተፈጠረ ያለው በኢምፖርት ሰብስቲቱሽን እየሰሩ ያሉ ሲግኒፊካንት ትርጉም ያላቸው ኤክስፖርት ላይ የሚሰሩ ፋብሪካዎችም አይተናል። ከግብርና ኤክስፖርትም ረገድ ጅምር ነገሮች አሉ። ቡናም ጭምር ክልሉ ኮንትሪቢዩት ማድረግ ጀምሯል ለመጀመሪያ ጊዜ ማለት ነው። መጠኑም ጥቂት ቢሆንም ማለት ነው። ከዚህ አንጻር ጥሩ አፈጻጸም አለ። ከመፍጠርና መፍጠን አመራር አቅም ግንባታ ጋር በተገናኘ ጠንካራ ነገር ያለ መሆኑን አየ ነው። በክልሉ የፖለቲካ አመራሩ ካለው ሶሻል ሚዲያ ከተፈጠረው ሰላምና ህገ መንግስታዊ ስርዓቱን ተከትሎ ይገባኛል ቦታዎች እንዴት መፈታት እንዳለባቸው ጋር በተገናኘ ከፍተኛ ሆነ ብጅታ ነው ያለው። ከልዩ ኃይል ሪፎርም ጋር በጣም ከፍተኛ ብጅታ ነው የነበረው። ስለዚህ አንድ ትልቅ መድረክ አዘጋጅተው ነበር። ያ ትልቅ መድረክ የአመለካከት ጥራት ከመፍጠር አንጻር በጣም አግዟል። ከመፍጠርና መፍጠን የአመራር ስልጠና ደግሞ ይሄንን ሶሊዲፋይ አድርገዋል። ይሄ ስራ ባይሰራ ኖሮ በክልሉ ያለው ኢንሴኩሪቲስ ይባባስ ነበር። የአመራሩም ቁመና የበለጠ ወደ አደጋ ይገባ ነበር ማለት ነው። ስለዚህ ከመፍጠርና መፍጠን የአመራር አቅም ግንባታ የክልሉን ፖለቲካ ቁመና ሴቭ አድርገዋል የሚል አቋም ነው ያለን እኛ እንደ ቡድን። በጣም ጥሩ ውጤት የመጣበት ነው። ክልሉን በዚህ ደረጃ ነው ያየው ማለት ነው። ከልዩ ኃይል መልሶ ማደራጀት ጋር ፖዚቲቭሊ የገመገም ነው ሚስኮሙኒኬሽን ነበረ። መሳሪያ መጋዘኑ አስገብተ እናናተዋ የሚል ደብዳቤ ተጽፎ ከዛ መበተን ጀመረ። ሲግኒፊካንት ቁጥር ነው ሲበተን የነበረው። ይሄኛው ፕሮአክቲቭሊ የክልሉ መንግስት ሰብሰብ ብሎ ህዝቡንም አዋይቶ እስከ 4 ሚሊዮን ህዝብ አዋይቷል። ባይገባ ኖሮ ወደ ከፍተኛ ችግር ይገባ ነበር ማለት ነው ክልሉ። ይሄንን ሁኔታ የክልሉ መንግስት ተጋፍጦ እየሰራ ነው ያለው። የፖለቲካል ክላሪቲ የመጠራጠር ብዙ ኮንፊዥኖች ስላሉ እዚህ ላይ በጣም ብዙ ስራ መስራት ይፈልጋል። አሁንም ከልዩ ኃይል መልሶ ማደራጀት ጋር ተጨማሪ ስራ ይፈልጋል። የክረምት በጎ ፈቃድ አገልግሎት ጥሩ ነው። ኳሊቲው የሪፖርት ስርዓቱ ላይ አሁንም መሻሻል እንዳለበት አይተናል። የአረንጓዴ አሻራ መርሃ ግብር በዘመቻ መልክ የሚሰራው ጥሩ ነው። ሰስቴን ማድረግ ላይ ችግኞች መንከባከብ ላይ በደንብ ኢንስቲቱሽናላይዝ ማድረግ ላይ ተጨማሪ ስራ መስራት እንዳለበት አይተናል። ሌላ የልማት ትሩፋትን ትግበራን በተመለከተ የግብዓት ችግር መኖሩን በስፋት አይተናል። ከገበታ ለአገር በተገናኘ ዝቅተኛ አፈጻጸም ነው ያለው። ይሄም ወቅታዊ የፖለቲካ ትኩሳት ችግር ስላለ መጀመሪያ የፖለቲካ ትኩሳቱን እናብርድ የሚል ትኩረት ስለሰጡትና ይሄም በኋላ እንደርስበታለን ከሚል አመለካከት የመጣ ነው። ይሄም ክፍተት መሆኑን ከክልሉ መንግስት ጋር ተግባብተንበታል። ከትምህርት ለትውልድ ፕሮግራም ጋር ተያይዞ በጸጥታ ችግር ምክንያት ትምህርት ቤቶቹ ያሉበት ደረጃ ለማወቅ የሚያስችል በቂ መረጃ አላሰባሰቡም። ይሄንን በአፋጣኝ መረጃውን አጠናክሮ ወደ ስራ መግባት ያለባቸው መሆኑን ተግባብተናል። በአጠቃላይ በነበረን እንቅስቃሴ ክልሉ ከፖቴንሻል አንጻር ማሲቭ የሆነ ኢንዱስትሪያል ካፓሲቲ የተፈጠረበት ያለበት ክልል ነው። ማሲቭ የሆነ አግሪካልቸራል ፖቴንሻል ያለው ክልል ነው። ማሲቭ የሆነ የቱሪዝም ፖቴንሻል ያለው ክልልና የተደረጉ ያሉ የኢንቨስትመንቶችም እንደነ ጎርጎራ እና ሌሎች ተዛማች ኢንቨስትመንቶችም ይህንን አቅም በከፍተኛ ደረጃ እያሳደጉ ነው ያሉት። ጣናና ዙሪያ ያለው የኢንቨስትመንት ክላይሜት በዚህ ከተጠናከረ ሲግኒፊካንት ሰንተር ኦፍ ግሮዝ የመሆን ፖሲቢሊቲው በጣም ከፍተኛ ነው። በጥያቄ መልክ የተነሱ አሉ። በየሄድንባቸው አካባቢዎች የመንገድ መሰረተ ልማት የዘገየባቸው ተጀምሮ የተቋረጡ ፕሮጀክቶች፣ የተፈናቃይ በጦርነት ምክንያት የወደሙ ንብረቶችና ሁኔታዎች ተመልሶ ቶሎ በፌደራል መንግስት እገዛ ጭምር መሰራት ላይ መዘግየት፣ በተለይ በከተሞች አካባቢ የመጠጥ ውሃ ችግር በስፋት የሚንጸባረቅበት ሁኔታ ነው ያለው። ስለዚህ እነዚህ ችግሮች አንስተዋል። እነዚህን ችግሮች ለቅመን የሚመለከታቸው አካላት እንዲያውቁት የምናደርግ መሆኑን ከክልሉ ጋር ተግባብተን ነው ያየ ነው። የኦሮሚያ ክልል መንግስት የተመደብን የፌዴራል የድጋፍ ክትትል ቡድን የተጠቃለለ ጽሁፍ ሪፖርት ለማቅረብ ነው። የኦሮሚያ ክልል የክረምት በጎ አድራጎት ስራዎች እቅድ
መርሃ ግብር በውጤታማነት ለመፈጸም ያደረጋቸው ያሉ የቅድመ ዝግጅቶችን ያየነው በሁሉም በሚባል ደረጃ እቅድ በሁሉም ደረጃ ክልል፣ ዞን፣ ከተማ አስተዳደር፣ ክፍለ ከተማ እንዲሁም ቀበሌ እንደተዘጋጀ አይተናል። የአቅመ ደካማ ቤት እድሳት እንዲሁም አዲስ ግንባታም ለመገንባት እንዲሁም ደግሞ የተገነቡ በገንዘብ በቁሳቁስ የጉልበት ከህብረተሰቡ ተሳትፎ በቂ የሆነ ዝግጅት አድርገው ወደ ስራ እንደገቡ ተመልክተናል። እንደ የተገኘ ምርጥ ተሞክሮ ብለን የወሰድነው የዜግነት አገልግሎት ኢኒሼቲቭ ውጤታማ ተግባራት እንቅስቃሴዎች እንዳሉ አይተናል። በተለይ የአመራር ቁርጠኝነት፣ ቅንጅት፣ መናበብ፣ ጠንካራ የሆነ የክትትልና ድጋፍ ስርዓት እንዳላቸው ማየት ይችላል ማለት ነው። በሁለተኛ ደረጃ የአረንጓዴ አሻራ አፈጻጸም ያለበት ደረጃ ነው ያየነው። ያው ሁሉም በሚባል ደረጃ በክልሉ የዘንድሮ የአረንጓዴ አሻራ መርሃ ግብርን በውጤታማነት ለመፈጸም የተከናወኑ ዝግጅቶችን አይተናል። አካባቢውን ያው ስርዓተ ምህዳርን ተጨባጭ ሁኔታ ባገናዘበ የተለያዩ የችግኝ ዝግጅቶች አይተናል ማለት ነው። እቅድ አቅደው ሲሰሩ እንደነበሩም ለማየት ችለናል። የአረንጓዴ አሻራ መርሃ ግብር ውጤታማ ለማድረግ አደረጃጀቶች አዋቅረው ባለድርሻ አካላትን እያሳተፉ የማህበረሰቡ ክፍል አድርገው ስራዎች ሲሰሩ እንደነበሩ በተመረጡት ነሙናዎች ማየት ችለናል ማለት ነው። በአጠቃላይ የአረንጓዴ አሻራ መርሃ ግብር ትግበራው በክልሉ የአረንጓዴ አሻራ ግብርን ለማሳካት አንጻር የችግኝ መትከያ ቦታዎችን እንዳዘጋጁ አይተናል። በጂፒኤስም አንዳንዶቹ ደግሞ ያው እንዲሁ የተዘጋጁ ለማየት ችለናል። በቂ የሆነ ጉድጓዶች ተቆፍረው ብዙ ቦታዎችን ለማየት ችለናል ማለት ነው። በተዘጋጁት የችግኝ መትከያዎች የተወሰኑ ተጀምረው ነው ያየነው የተተከሉ መኖራቸውን ለማየት ችለናል። በዚሁ ውስጥ ለምግብ፣ ለእንስሳት መኖ፣ ለመድኃኒትነት የሚያገለግሉ እንደ ተጨባጭ ያው ስነ ምህዳሩ መዘጋጃታቸውን ለማየት ችለናል ማለት ነው። በየዞኑ የነበሩት አፈጻጸም ያው ክትትል ነበራቸው አብዛኛዎቹ ማለት ነው። እዚህ ጋር እንደ ጠንካራ ጎን ያየነው የተደራጀ የተቀናጀ አደረጃጀት ፈጥረው ቁርጠኛ አመራር እየተናበቡ እቅዶቻቸውን እየተከታተሉ እንደሚሰሩ አይተናል። እንደ ውስንነት ያየነው እዚህ ጋር ለምግብነት የሚውሉ ኢኮኖሚ ፋይዳ ያላቸው ችግኞች ሀገር በቀል እጽዋቶችን በስፋት የተዘጋጁ ቢሆኑም የአካባቢው ጸጋን ሙሉ ለሙሉ አልተጠቀሙም የሚል አይተናል። ሌላው በሁለተኛ ያለው እንግዲህ በቤተሰብ ደረጃ የምግብ ዋስትና ለማረጋገጥ የተረጅነት ለማላቀቅ የሚደረግ በእቅድ ነው የሚሰሩት። ያላቸውን ጸጋ ለይተው ምን ናቸው የሚሉትን በእንስሳት ሀብት ተዋጽኦ፣ በሰብል ምርት፣ በጓሮ አትክልት፣ ፍራፍሬ፣ በማር፣ በቅመማ ቅመም፣ ቡና፣ ጫት የመሳሰሉት ቤተሰብ ለቤተሰብ ከየቤቱ ነበረ ሲሰሩ የነበሩት። በየአካባቢው ያሉትን ጸጋዎች ለይተዋል። በዚህ ሂደት የስራ እድል መፍጠር ተችሏል ማለት ነው። በጣም አሁን ለምሳሌ ችግኝ ትልቁን ክፍል ሲተክል የነበረው የኦሮሚያ ክልል ነው። ብዙ ወጣቶች ናቸው ችግኝ ሲያፈሉ የነበሩ በየቦታው ማለት ነው። የዶሮ እርባታ የመሳሰሉ በጣም በርካታ ስራዎችን ሲሰሩ አይተናል ማለት ነው። በቴክኖሎጂ ግብዓት ለመደገፍ የተሞከሩ በጣም በርካታ ስራዎች እንዳሉ ተገንዝበናል። በአራተኛ ደረጃ ምርትና ምርታማነትን ለማሳደግ የክረምት እርሻ ግብርና ስራዎች አፈጻጸም ያለበትን ደረጃ ነው። እዚህ ጋም በተመሳሳይ ከእቅድ ጀምሮ የተደረጉ ዝግጅቶችን የተደረጉ ጥረቶችን በጠንካራና ድክመት አይተናል። በክልሉ ማዕቀፍ ምርትና ምርታማነትን ለማሳደግ የተደረጉ በቂ የሆነ ዝግጅት አድርገው ነው የገቡት። ትግበራው እንግዲህ በአጠቃላይ በክልሉ በታቀደው መሰረት በበልግና በመስኖ እርሻ ሊታረሱ የሚችሉ መሬቶችን ያው እንዲሸፈኑ ለማድረግ ተችሏል። ከዚህ በኩታ ገጠም በክላስተር ትልልቅ ስራዎችን ያየነው ማለት ነው። በአምስተኛ ደረጃ የገበታና የመደመር ለትውልድ የሀብት አሰባሰብን በተያያዘ በክልሉ ያሉትን ስራዎችን አይተናል። እዚህ ጋም በቅድመ ዝግጅት ላይ በተመለከተ እንግዲህ በቂ የሆነ ዝግጅት ማድረጋቸው መዋቅርና ይህን እስከታች መዋቅር አውርደው ነው
የሚሰሩት በዋናነት የሚሰበስቡት ለሶፎመር እና የመደመር ትውልድ ፕሮጀክት ላይ ነው የሚሰበስቡት ማለት ነው። አብዛኞቹ ከቅድ በላይ ነው የሰበሰቡት ማለት ነው። በስድስተኛ ደረጃ የመንግስት ገቢን አሰባሰብ ለማድረግ የክረምት ንቅናቄና ውጤት ማምጣት ላይ እዚህ ላይ የክልሉ ገቢ ለማሰባሰብ በየደረጃው የፖለቲካ ትርጉም ተሰጥቶት የሚያስፈጽም እቅድ ተዘጋጅቷል። እንግዲህ በክልል ደረጃ ነው እቅድ የሚሰጣቸው። በእያንዳንዱ ወረዳ ይህን ያህል ታክስ ኮሌክት ማድረግ አለብህ፣ ገቢ መሰብሰብ አለብህ ተብሎ ይሰጣቸዋል። በዛ መሰረት ነው የሚሰበስቡት። ከእቅዳቸው በላይ እንደሚሰበስቡ ለማየት ይችላል ማለት ነው። በክልሉ አጋጣሚ ሆኖ የምንሰበስብባቸው ቦታዎች ባለሀብቶች፣ ኢንቨስተሮች ይኖሩ ነበርና እንደ ዊትነስ ያቀርቡ ነበረ። የውድድር መንፈስ ፈጥረዋል ማለት ነው። እዛ የውድድር መንፈስ እንዲፈጠር አድርገዋል። በግብር ከፋዮች ወቅት ጠብቆ እንዲከፈልም የቤት ለቤት ቅስቀሳ ያደርጋሉ። የኮንትሮባንድና ሌሎች ህገወጥ ስራዎችንም ለመከላከል ለመቆጣጠር ስራዎች እየተሰሩ ነው ያሉት። እንግዲህ ያጋጠሙ ችግሮች የተወሰዱ መፍትሄዎችን ግብርን አስመልክቶ ሁሉም አንድ አይነት ግንዛቤ እንደሌላቸው ተነሳሽነትም ያው በተወሰኑ ቦታ እጥረት እንዳለ የቤት ለቤቱን አጠናክሮ መቀጠል እንዳለባቸው አይተናል ማለት ነው። በአጠቃላይ በገቢ ዙሪያ በጥንካሬና በድክመት በታዩት በክልሉ የሚሰበሰበውን ገቢ እያደገ መምጣቱን በወቅቱ እየተሰበሰበ መሆኑን እንዲሁም ኮንትሮባንድን ለመከላከል ቅንጅታዊ የሆነ አሰራር እየሰሩ እንዳለ አይተናል። በወስንነት የስራውን ባህሪ ለመልካም አስተዳደር ችግር የተጋለጠ እንደመሆኑ ያው በቴክኖሎጂ አዘምነው መስራት እንዳለባቸው ሰጥተናል ማለት ነው። የተገኙ ምርጥ ተሞክረው ያው የቤት ለቤት ቅስቀሳ የሚያደርጉት እንደ ምርጥ ተሞክሮ ነው ያየነው። ገቢ አሰባሰቡን ለማዘመንም በቴክኖሎጂም የጀመሩት በቴሌብር ክፍያ ጀምረዋል ማለት ነው። በድጋፍና ክትትል ካየነው የቀረበው ችግር ባይኖርም በቀጣይ ትኩረት የሚሹ ጉዳዮች ላይ የገቢ መሰብሰብ አቅምን በማሳደግ ማዘመን፣ ብልሹ አሰራር ላይ የጸዳ ማድረግ ላይ ቢሰሩ የሚል ኮሜንት ሰጥተን የወጣ ነው። በሰባተኛ ደረጃ የኤክስፖርት አፈጻጸም ለማሻሻል የሚያስችል ስራን ለመስራት እየተሰራ ያለውን ያየ ነው። በክልሉ የኤክስፖርት ምርቶችን በአይነትና በመጠን ለማሳደግ እቅድ ተዘጋጅቶ ስራዎች እየተሰሩ ናቸው። በስንዴ፣ ቅመማ ቅመም፣ በቡና፣ በጫት፣ በአትክልትና ፍራፍሬ ሀሳብን ጨምሮ በእንስሳት ኤክስፖርት ይደረጋሉ። ማዕድንም አስመልክቶ አመራሩ ትኩረት ሰጥቶ እየሰራ እንዳለ ለማየት ችለናል። በስምንተኛ እንግዲህ የስራ እድል ፈጠራን አማራጮችን አማጦ ከመጠቀም እዚህ ጋም ጥሩ ስራ እንደሚሰሩ ነው ያየ ነው። የውስንነቱን ግን የገበያ ትስስር መፍጠሩ አሁንም ችግር አለ። ህገወጥ ንግድ ቁጥጥር ላይ፣ የመልካም አስተዳደር ጉዳዮች ላይ በአንዳንድ ቦታዎች ስራ ይፈልጋሉ ማለት ነው። የመፍጠር እና የመፍጠን ያው ወደ ታች በክልል በዞንና በከተማ አስተዳደር ስልጠናው ተሰጥቷል። ከዛ በኋላ ያለው ግን ገና እንደሆነ ነው የነገሩን። አንድ እንደ ጥንካሬ ያየነው ግን ሶስት ፕሪንሲፕሎች ያላቸው ብዛት፣ ጥራትና ፍጥነት ብለው ሲሰሩ እንደነበረና በዛ ስራ ተሰማርተው እንደነበረ ለማየት ችለናል። ልዩ ኃይልን መልሶ ማደራጀት ላይ በክልሉ ሀገር አቀፍ ደረጃ የተቀመጠውን የልዩ ኃይል መልሶ ማደራጀት መርሃ ግብርን ተጠቅሞ ስራ እየሰሩ እንደሆነ አይተናል ማለት ነው። ከዚህ ሲሄድ ቲሙ 9 አባላት ነበረን። አባላቱ የክልሉ ካቢኔ ጋር ስብሰባ አድርገናል የአንድ ቀን። ከዛ በኋላ ክልሉ ላይ ተወካይ የሚሆኑ ዞኖችን መለየት ስራ ሰርተናል ማለት ነው። አንደኛው በሃም ዞን፣ ጀራር ዞን እና ሸበሌ ዞን እና በውስጣቸው ባሉ ወረዳዎች ከተሞችም በዛው ደረጃ ለማየት ሞክረናል። በክልል ደረጃ ወደ 365985 ወጣቶች አላቸው የተደራጁ በወንድ በሴት ተለይተው አሉ። እነዚህ በተለያዩ ስራዎች ላይ ተሳትፈው ይገኛሉ ማለት ነው። ችግኝ ተከላ ላይም በጣም ብዙ ስራዎች ይሰሩ ነበረ። በ11 ዞንና በተለያዩ ወረዳ ዋና ከተሞች ያለው ጽዳት ስራ አስጀምሮታል። በተለይ በነዚህ በወጣቶቹ በኩል የሚሰራ ስራ ነው። እንዲሁም በደም ልገሳና
በተለያዩ ስራዎች ላይ ወጣቶቹንም አደራጅቶ ወደ ስራ ማስገባት ችሏል። ሁሉም ቦታ በሄድንባቸው ያየናቸው በጣም ውጤታማ ስራዎች በዚህ በኩል ሲሰራ ነበር። አንዱና ትልቁ እንደ ልምድም የሚወሰደው የዲያስፖራ ማህበረሰብ ተሳትፎ በእጅጉ ከፍተኛ ነው። በተለይ በውጭ ያሉ በቁጥር ሲነግሩ ወደ 500,000 የሚሆኑ ተመልሶ መጥተዋል። እነዚህ ዲያስፖራዎች በትምህርት ቤትም በሌላም ስራዎች ላይ ትልቅ አስተዋጽኦ ያበረክታሉ። ሶስተኛው አረንጓዴ አሻራ አፈጻጸም የሚመለከት ነው። ይሄኛው በዘንድሮ ክረምት የአረንጓዴ አሻራ ተግባር እንዲሆን የክልሉ 11 ሚሊዮን ችግኞች የተዘጋጁ መኖራቸውን እንደ ትልቅ ነጥብ ያየነው ነው። በኋላ ማነሳዋለሁ። ከዛ ውስጥ 65 ሚሊዮን በላይ ችግኝ ይተከል የተደረገ መሆኑ እስካሁን በሰሯቸው ማቀድ ብቻ ሳይሆን ወደ ስራም ገብቶ እየፈጸሙ መሆኑን ማየት ነው። ሌላው የሌማት ትሩፋት አፈጻጸም የሚመለከት ነው። መሬት ላይ ወርደን ስናይ ትልቁ እዛ በተለያየ ከተሞች ያየናቸው የዶሮ እርባታ ላይ ትልቅ ውጤት ማስመዝገብ ችሏል። አንደኛ ወጣቶችን በማደራጀት ነው። በኋላ በስራ እድል ላይ ይመጣበታለሁ። ሁለተኛ በቤተሰብ ደረጃ እናቶችን በማገዝ ፍየልና ዶሮ በመስጠትም ውጤት ማምጣት የተቻለበት በቁጥር ደረጃ በዚህ ያየናቸው ስራዎች አሉ። እነዚህ በሌማት ትሩፋት ላይ በፍየል፣ በዶሮ እርባታ፣ በንብ እርባታ እና በተለያዩ የመጀመሪያ ፒክቸር ላይ የምናየው ግሪን ሃውስ በቤት ውስጥ ቲማቲም ማልማት ወጣቶች ተራይቱ ስራ የመስራት ስራዎች እንደ ትልቅ ስኬት ነው እዛ ጋር የሚታየው ማለት ነው። በጣም ውጤታማ የሆነ ስራም አይተነዋል። በትንሽ መሬት ላይ ትልቅ ምርት ማግኘት የሚችሉበት ልምድ ከዛ አይተነዋል። የክረምት ግብርናን በጣም በሚገርም ሁኔታ ያየነው አውበር ወረዳ የምትባል ቦታ ስንሄድ በጣም ሰፊ መሬት በሜካናይዜሽን በክላስተር ፋርሚንግ አጎራባች የሆኑ ገበሬዎች እያመረቱ ትልቅ ለውጥ የሚታይበት ነው። እሱ እንደ ጥሩ ስኬትና በቅድም ጭምር የሚሰራ ስራ መሆኑን አይተነዋል። ከግብርናው ላይ ጠንካራ ጎን ገበሬዎች የትራክተር ብድር ተጠቃሚ እንዲሆኑ ማድረግ ትልቅ ክልሉ መንግስት ድጋፍ ማድረጉን እንደ ጠንካራ ጎን ነው ያየነው። አርሶ አደሮች ጥቅሙን በመገንዘብ በራስ ተነሳሽነት ፍላጎት ኩታ ገጠም እርሻ ክላስተር ፋርሚንግ በስፋት እያስፋፉ መሆናቸው፣ በአካባቢው የስንዴ ሰብል ከዚህ ቀደም ብዙ ተሞክሮ ባይኖርም ወደ ስንዴ ሰብል በስፋት የተገባ መሆኑ በተለይ በፋፋም ዞን በአውበሬ ወረዳ ያየነው ነው። የሸበሌ ወንዝ በተለያየ ቦታና ስልት ለመስኖ ልማት ማዋል መቻሉ ብዙ ፓምፕ እናየዋለን። በወንዙ ላይ ሰዎች ፓምፕ አስቀምጠው እዛ ጋር ተለያየ ስራዎችን ሲሰሩ ሲያለሙ ማየት እንደ ጥሩ ተሞክሮ ነው። ትኩረት የሚሹ ጉዳዮች አሉ። መስኖ ስለሚጠቀሙ አፈር ወደ ጨዋማነት የመቀየር ባህሪ እያሳየ ነው ያለው። ብዙ ጊዜ መስክ ላይ ስናይ እሱ ጉዳይ ወደፊት እንደዚህ ውሃ መጠቀም ብቻ ሳይሆን መፍትሄ እንደሚያስፈልግ ማየት ያስፈልጋል። በብዛት ደግሞ በመስመር አይዘሩም። የምንዘራውን ስራ በብተና ስለሚጠቀሙ እሱም ትንሽ ቢስተካከል ለውጥ የምናመጣበት ስራ ነው። የተሻሻሉ የሰብል ዝርያዎች አቅርቦት ማሳደግ ያስፈልጋል። እነሱም ያነሱ ነበር መስክ ላይ በምናደርግበት ጊዜ በተለይ ፓፓያ ላይ። ገበታ ለትውልድ በሚመለከት በክልል በገበታ ለትውልድ ፕሮግራም የካራማራ ሪዞርት እና አዳሪ ትምህርት ቤቶችን ለመስራት የታቀደ ሲሆን እስካሁን የተደረገ እንቅስቃሴዎች ገንዘብ ማሰባሰብ፣ ዲዛይኖች ወይም አሰራር ስራዎችን በጅምር ደረጃ ብለን ነው በአጠቃላይ ይሄንን ስራ ያየ ነው። ሌላው ገቢ አሰባሰብ ነው። ይሄንን ሰብሰባ አድርጌ አንድ ቦታ ነው የምኖረን። አንዱና ትልቁ እንደ ጠንካራ ጎን ያየናቸው በአገር አቀፍ ደረጃ በተደረገው ጥሪዎች ላይ በጣም ብዙ ከሶማሌ ክልል የሆኑ ባለሀብቶች ተመልሶ ተቀብለው እዛ አካባቢ ላይ ለመስራት ተመዝግበዋል። ይሄ ትልቅ የሞቢላይዜሽን ትልቅ ስራዎችን የመፍጠር ስራ ላይ እንደ ጥሩ ተሞክሮ የሚታይ ነው። አዳዲስ ኢንቨስትመንቶች ፕሮጀክቶችን ፍቃድ ተሰጥቷል። ይሄ ማለት ሞቢላይዝድ መሆኑ ሰዎች መገኘት ብቻ ሳይሆን እዛ ጋር ፍቃድ ወስዶ የመስራት ስራዎች በጥሩ የሚታይ ነው። የስራ ዕድል ፈጠራ ላይ እና ኑሮ ውድነት አንድ ላይ አድርጌ ነው የማቀርበው። አንድ ትልቅ ነገር ያየ ነው ከስራ ዕድል ጋር ወጣቶችን ሲያደራጁ በከተማም በአካባቢው ላይ ባላቸው አቅም እና ባለው ክፍተት ለማሙላት ታስበው የሚሰሩ ስራዎች ናቸው። ለምሳሌ ጅጅጋ ላይ ያየ ነው የገበያ ማዕከላት አሉ። በጣም ፌር በሆነ ዋጋ እቃዎች መጥተው እዛ እንዲሸጡ ቤዚክ ዲማንድ የምናደርጋቸው እንደ ሰዎች ቤታቸው ውስጥ የሚጠቀሙ ማለት ነው። ስለዚህ ይሄን ላይ የሚሳተፉ ይሄን የሚሰሩ የተደራጁ ወጣቶች አሉ። በዶላር ላይ የተደራጁ ወጣቶች አሉ። በአቅርቦት የተደራጁ ወጣቶች አሉ። ይሄንን ደግሞ ግልጽነት ለመፍጠር አንዱ ጥሩ ተሞክሮ እዛ ያየን በፌስቡካቸው ላይ ከተማው እያንዳንዱ ዋጋ ይለጥፋል።
ሲቀየርም ወላ ይቀይሩታል፣ ዋጋ ሲሆን ደግሞ በዛ ዋጋ ያስቀምጡታል ማለት ነው። ሌላው የትምህርት እድልና ንቅናቄ በሚመለከት ነው። ትልቅ ሞቢላይዜሽን ያለው ትምህርት ቤቶችን ማደስ ላይ የሚያኮራ ስራዎች አሉ። በጣም ተሳካ ስራዎችም ሰርተዋል። ቅድም ያላቸው ወጣቶችን ማደራጀት፣ ዲያስፖራን ኢንጌጅ በማድረግ ያመጡት ነጥቦች አሉ። መፍጠርና መፍጠርን በሚመለከት አቅም ግንባታ ላይ እስከ ወረዳ ባለው በጣም ጥሩ ስራዎች አሉ። እስከ ቀበሌ ድረስ ግን የሚቀሩ ስራዎች አሉ። በአጠቃላይ በምናይበት ሰዓት ማለት ነው። ልዩ ኃይል ላይ በጣም በሚገርም ሁኔታ እኛ ሜዲና አይተነዋል። እዛ ጋር ተመሳሳይ ነው። ቅድም አፋር ላይ የተነሳ ጉዳይ መጀመሪያ የገቡበት አፕሮች ማወያየት ነው፣ የጎሳ መሪዎቹ ማህበረሰቡ። ከዛ በኋላ ደግሞ አባላቶቹ ማወያየት ነው፣ የልዩ ኃይል አባላት። ይሄ ከተደረገ በኋላ መዋቅር ነው የሰሩት። በዛ መዋቅር ላይ ሰዎችን ትራንስፓረንት በሆነ መንገድ መድበው ስልጠና ይሰጡ ይገኙ ነበር። እኛም ባለፈው አይተናል። አይ ቲንክ ፒስፉሊ ትራንዚት ያደረገና በጣም ጥሩ ተሞክሮ የምናይበት ክልል ነው። የቤኒሻንጉል ጉሙዝ ክልል ሪፖርት አጠር አድርጌ ለማቅረብ እሞክራለሁ። የክረምት በጎ አድራጎት ስራን በተመለከተ በክልል ደረጃ እቅድ ታቅዶ ወደ 135 ሺህ ወጣት በማደራጀት በ13 የተለያዩ የስራ መስኮችን ለማሰማራት አስቀምጧል። በዚህም ስራ ወደ 405 ሺህ የማህበረሰብ ክፍሎችን ተጠቃሚ እንደሚያደርግ ያመለክታል። እቅዱ በ5 ወረዳዎች በአምቢሲ፣ አቡራሙ፣ ሆማሻና አሶሳ ከተማ ውስጥ 2 ወረዳዎች ላይ ዞረን ስራው ምን ይመስላል የሚለውን ለማየት ሙከራዎችን አድርገናል ማለት ነው። በባምቢሲ ወረዳ ለምሳሌ ወጣቶች ተደራጅቶ በተለይ በጸጥታ ስራ ላይ የሰሩት ስራ በጣም ጥሩ ስራ የሚባል ነው። ከክልሉ ነባራዊ ሁኔታ ጋር በተገናኘ ወጣቶች በብዛት የሚሳተፉበት ስራ ነው የጸጥታ ስራ። የጸጥታ ስራ ሲባል ለምሳሌ ከሱዳንም እንዲሁ ከኦሮሚያም ተፈናቅለው ወደ ክልሉ የሚመጡ ተፈናቃዮችን ከመርዳት አንጻር ከዛም አልፎ የደም ልገሳ ሀብት በማሰባሰብም ታማሚዎችን የማሳከም ስራ ላይ ይሳተፋሉ። አረንጓዴ አሻራም በተመለከተ ያው እንደምታውቁት ክልሉ ለዚህ በጣም አመቺ ክልል ነው። ከዚህ አንጻር በክልሉ 55 ሚሊዮን ችግኝ ለማፍላት ነበር እቅድ የተያዘው። 57 ሚሊዮን ችግኝ ማፍላት ችሏል። እንዲሁም 85 ኤክስዋይ ኮኦርዲኔት ያላቸው የመትከያ ቦታዎች ተለይተዋል። ከአንድ ጀንበር ተከላው ቀን በፊትም ወደ 7 ሚሊዮን የሚሆኑ የችግኝ መትከያ ጉድጓዶች ተዘጋጅቶ ነበረ። ለአንድ ጀንበር የተያዘውም ችግኝ 10 ሚሊዮን ነበረ። መትከል የቻሉት ወደ 14 ሚሊዮን ችግኝ ነው ማለት ነው። እና ሌማት ትሩፋትን በተመለከተ እንዲሁ ክልሉ በጣም ሂውጅ ፖቴንሻል ያለው ክልል ነው። በእቅድ ደረጃ ወደ 48 የወተት መንደር፣ 480 የዶሮ መንደር፣ 54 የማር መንደር ለማደራጀት ነው እቅዳቸው። ከዚህ ውስጥ 20 የወተት፣ 120 የዶሮና 20 የማር መንደር ማደራጀት እንደተቻለ ነው የተረዳ ነው። ገበታ ለትውልድ የሀብት አሰባሰብን በተመለከተ ከሌሎች ክልሎች ከተነሳው ጋር በጣም ይመሳሰላል። በእቅድ ደረጃ የተያዘው 42 ሚሊዮን ብር አካባቢ ለመሰብሰብና በክልሉ የሙዚየም ለማስገንባት ነው። ከዚህ አንጻር ያው መጽሐፉ በየወረዳ ወደ ወረዳ እንደተሰራጨ ሰምተናል። ግን በሀብት አሰባሰብ ረገድ መጀመሪያ እኛ ስንገባ የመግቢያ ስብሰባችን ላይ 16% አካባቢ ነበር የተሰበሰበው። ስንወጣ ግን 26 ሚሊዮን ከ42 26 ሚሊዮን ብር መሰብሰብ መቻሉን ገልጾልናል ማለት ነው። የመንግስት ገቢ አሰባሰብን በተመለከተ በእቅዳቸው ወደ 2.52 ቢሊዮን ብር ለመሰብሰብ ነበር ያቀዱት። የሰበሰቡት ግን 3.2 ቢሊዮን ነው። አሁንም በሚቀጥሉት 3 ወራት ወደ 818 ሚሊዮን ብር ለመሰብሰብ እየሰሩ እንደሆነ ሪፖርታቸው ያመለክታል። ትምህርት ለትውልድ ትምህርት ቤቶችን እድሳት በተመለከተ ብዙ ነገር በእቅድ ደረጃ ነው ያለው። በእቅድ ደረጃ ያለውን ነገር ግን ስናይ በተለይ ለ2016 ዓመተ ምህረት ጥሩ ዝግጅት እያደረጉ እንደሆነ የሚያሳዩ ናቸው ማለት ይቻላል። በተለይ በአሶሳና በመተከል ዞን 10 ወረዳዎች
ወደ 10500 ህጻናትን ተጠቃሚ የሚያደርግ የተፋጠነ የትምህርት ቤት ዝግጅት የክረምት ፕሮግራም ለማተግበር እቅድ ይዟል። እንደዚህ ነገሮች በጣም የሚያበረታቱ ናቸው ማለት ነው። በሸርቆሌም እንዲሁ ሌሎችም ወረዳዎች ላይ እንደዚህ አይነት በእቅድ የተያዙ ስራዎች እንዳሉ ልዩ ኃይልን መልሶ ማደራጀት ላይ አይ ቲንክ ክልሉ 100% ነው ይሄንን የፈጸመው። በፐርሰንትም ወዴት እንደገቡ የሚያሳይ መረጃ ሰጥቶናል። ይሄን ለማድረግ የደረጃው ስልጠናዎችን ውይይቶችን እንዳደረጉ የማህበረሰብ አካላትን ከፍተኛ አመራሩን ማዕከለኛ አመራሩን እንዲሁም የልዩ ኃይሉን ጭምር በስልጠና በውይይት መግባባት ከፈጠሩ በኋላ ወደ ተለያየ አካላት እንዲሄዱ ተደርጓል ማለት ነው። የኛ በደቡብ ብሔር ብሔረሰቦችና ህዝቦች ክልል የተደረገ የድጋፍና ክትትል የተጠቃለለ ሪፖርት ነው የማቀርበው። የመጀመሪያው የክረምት በጎ አድራጎት ስራዎች እንቅስቃሴ ነው ለማየት የሞከር ነው። በነበረው ቆይታ እንደ ክልል በቀረበልን ሪፖርት መሰረት በዞኖችና በልዩ ወረዳዎቹ ወደ 2 ሚሊዮን የሚጠጉ በጎ ፈቃደኞች መመዝገባቸውን እንደየዝንባሌያቸውና እንደየማህበራዊ መሰረታቸው ነው የተመዘገቡት። ሲመዘገቡም የስራ መስኮች ተለይተውላቸዋል። በጎ ፈቃደኞቹ በተለይ በችግኝ ተከላ ላይ እንደሚሳተፉ ወደ 306 ሚሊዮን ችግኝ በበጎ ፈቃደኞቹ እየተተከለ እንደሆነ፣ ደም ልገሳውም በዩኒት ተከፍሎ እየተሰራ እንደሆነ፣ የመስክ ምልከታ በተደረገባቸው አካባቢዎችም ከ5000 በላይ ቤቶች የታደሱና አዳዲስ ቤቶች እየተሰሩ እንደሆነ አይተናል። የአረንጓዴ አሻራን በተመለከተ ክልሉ እንግዲህ ወደ የአረንጓዴ አሻራን መርሃ ግብርን በደን በጥምር ደን እርሻ በፍራፍሬና በእንስሳት መኖ ላይ ትኩረት አድርጎ ነው የአረንጓዴ አሻራ ስራን እየሰራ ያለው። ቦታዎች ተለይተዋል። በካርታና በተለያዩ ቴክኖሎጂ የተደገፉ አሉ። ለዚህ ወደ 1.3 ቢሊዮን ችግኝ ዝግጅት ተደርጎለታል። በአንድ ጀንበር ተከላ ፕሮግራምም ከ110 ሚሊዮን ችግኞችን ለመትከል ክልሉ ዝግጅት ያደረገው፣ የተተከለው ግን 126 ሚሊዮን ችግኝ እንደሆነ አይተናል ማለት ነው። እንቅስቃሴውና ንቅናቄው በጣም ጥሩ ደረጃ ላይ እንደነበረና ስራው ወደ ባህልነት እንደተቀየረ ለማየት ችለናል ማለት ነው። የሌማት ትሩፋት ላይ በቅድመ ዝግጅት በጣም ብዙ ስራዎች ናቸው የተሰሩት። በትግበራው ምዕራፍ እስካሁን ድረስ 678 የወተት መንደሮች ተመስርተዋል። ከ1000 በላይ የዶሮ መንደሮች ተመስርተዋል። ከ212 በላይ ደግሞ የንብ ማነብ መንደሮች ተደራጅተዋል። ምርትና ምርታማነትን ለመጨመር የተሰሩ ስራዎችና የመኸር ዝግጅቱን ስናይ ይሄ አካባቢ እንግዲህ ትርፍ አምራችም በተለይ አርሶ አደሩ በስፋት በስራ ላይ ያለበትም አካባቢ ስለሆነ ይህንን በደንብ ነው ወደ ታች ወርደን ያየ ነው። በዚህ እንግዲህ በአመታዊ ሰብሎች ለመሸፈን የታቀደው ከ1 ሚሊዮን ሄክታር በላይ ነው። እስካሁን 560 ሺህ ሄክታር ታርሷል። በደንብ ታርሶ አይተናል። እየታረሰም አይተናል። ዋና ዋና ሰብሎችንም እንደዚሁ በምርጥ ዘር ለመደገፍም በጣም ብዙ የምርጥ ዘር ችግራቸውን ቀርፈዋል። ከሌላ የሚጠብቁት የምርጥ ዘር አቅርቦት የለም። በራሳቸው ይሄን ችግር ማኔጅ አድርገዋል። በማዳበሪያም በኩል ፍላጎቱ አለ። እንደ ሌላው አካባቢ እጥረቱ ይነሳል። ነገር ግን ይሄንንም በራሳቸው በተፈጥሮ ማዳበሪያና በሌላ መንገድ ከቨር ለማድረግ እየሞከሩ እንደሆነ ችግሩን ፕራዮሪታይዝ አድርገው ቅድሚያ ለሚዘሩት ቅድሚያ እየሰጡ በኋላ ለሚዘሩት ደግሞ የበኋላ የሚመጣውን ታሳቢ ባደረገ መንገድና ከአርሶ አደሮቹ ጋር በመግባባት ስራውን ማኔጅ ማድረግ እየቻሉ እንደሆነ አይተናል። የገበታ ለትውልድ ሀብት አሰባሰብ ንቅናቄ ላይ የቅድ ዝግጅት በደንብ እንደተደረገ አይተናል። በተለይ ደግሞ የተጀመሩትን ፕሮጀክቶች በሀብት ለመደገፍ ንቅናቄዎች ተጀምረዋል። የገበታ ለትውልድ ፕሮጀክት ጽህፈት ቤትም ተፈጥሯል። የመንግስት ገቢን በተመለከተ የቅድመ ዝግጅት ስራው በደንብ ከክልል ጀምሮ ወደ ታች ድረስ የገቢ ማሰባሰብ ንቅናቄ እንደተሰራ አይተናል። በዚህኛው ላይ የተገኘው የምርጥ ተሞክሮ ያየ ነው። አንዳንድ የደረጃ ሀመርሃ ግብር አሰባሰብ ላይ በአንዳንድ ወረዳዎች ባጠረ ጊዜ ነው በንቅናቄ ገቢ መሰብሰብ የቻለው። ከ3 ሰዓት እስከ 1 ቀን ወስዶባቸው ሁሉንም የደረጃ ሀመርሃ ግብር የሰበሰቡ ጽህፈት ቤቶች እንዳሉ በክልሉ አይተናል። በነበርንባቸው አካባቢዎች በዱራሜ ከተማ ለምሳሌ አንድ ጽህፈት ቤት የራሱን አካባቢ ግብር ከፋዮች ግብር በ3 ሰዓት ሰብስቦ የጨረሰበት፣ ምንም እንኳን ግብር ከፋዮቹ ትንሽ ቢሆኑም
አጠቃላይ የተፈጠረው ንቅናቄ ግን ቀላል የማይባል እንትን እንደነበረው አይተናል። አንዳንዱ በአንድ ቀን የጨረሰ በአጠቃላይ ግን በተቀመጠው መርሃ ግብር እንደሚጨርሱ ተስፋ የሚሰጡ ስራዎች እንዳሉ ነው ያየ ነው። የትምህርት ለትውልድ ንቅናቄ ላይ የተጀመረውን የሀገራዊ ንቅናቄ በሁሉም ወደ ታች አውርደዋል። ሁሉንም ባሳተፈ መንገድ ማስጀመሪያ መርሃ ግብርም እንትን ብለዋል። እቅድም ተዘጋጅተዋል። ለመተግበር ብዙ ችግር እንደሌለ ነው የነገሩን። ግን በአንዳንድ ወረዳዎች የተሻለ ተሞክሮም እንዳለ አይተናል። በተጨማሪ ብሎኮች መስራት፣ ትምህርት ቤቶቹን ማስፋት፣ ቁሳቁስ ማሟላት ላይ ህዝቡ እየተረባረበ እንደሆነና እዛ አካባቢም የተሻለ ልምድ እንዳለ ነው ያየ ነው። በልዩ ኃይል መልሶ ማደራጀት ላይም በዚህ ክልል ላይ ብዙ ችግር የለም። የተሰጠውን አቅጣጫ ተቀብሎ ከማስፈጸም አንጻር በጣም ጥሩ ስራዎች ተሰርተዋል። በልዩ ኃይል አደረጃጀት ውስጥ የነበሩ አባላትም በፈለጉት መንገድ በራሳቸው ፍቃድ ወደሚፈልጉት አደረጃጀት በተቀመጠላቸው እንትን መሰረት እንደሄዱ ወደ ፌዴራል መከላከያ ሰራዊትም የፌዴራል ፖሊስም አዲስ አበባ ፖሊስም ጭምር እንደገቡና ቀሪዎቹ ደግሞ በክልል ፖሊስና በተለያዩ በክልሉ ባሉ አደረጃጀት ውስጥ እንትን እንዳሉ መውጣት የፈለጉትም ቢሆን ወደ ስራ እድል ፈጠራ እንደተሰማሩ አይተናል። ጥሩ ግንዛቤ ነው ያለው። ጥሩ አረዳድ ነው ያለው። የሲዳማ ብሔራዊ ክልላዊ መንግስት የሄድን ቲሞች ነን። የክረምት በጎ አድራጎት ስራዎች እንቅስቃሴን በተመለከተ በጥንካሬ የተለዩትን ጉዳዮች አነሳለሁ። ከቅድመ ዝግጅት አንጻር የአቅመ ደካማ ቤቶች እድሳት ወይንም ግንባታ ለመስራት የተጠቃሚዎች ልየታና ዝግጅት ስራ በአግባቡ የተከናወነ መሆኑን አይተናል። በየአካባቢው ተሳታፊ ወጣቶች ከዩኒቨርሲቲ የመጡ ስንቱ ወጣት ምን ላይ ይሳተፋል የሚለውን በደንብ ለይተው ከቁጥር አንጻር የተያዘ መልካም ነገር ነው ብለን አይተናል። የባለድርሻ አካላት ባለሀብቶችን በተለይ በትምህርት በጎ ስራዎች መለየት የተቻለና ሚናቸውንም እንዲያውቁት የተደረገበትን መንገድ አስተማሪ ነው የሚል ወስደናል። በቀጣይ ትኩረት የሚሹ ጉዳዮች በተለይ ከዚህ ከበጎ ስራዎች አኳያ የክረምት ወራት በጎ ተግባር ሲባል የአቅመ ደካማ ቤቶች መጠገን ብቻ ሳይሆን ሌሎች የበጎ ተግባራት ላይ ክልሉ እየሰራ ባለመሆኑ በተለይ ደም ልገሳን፣ ሌሎች ተያያዥ ጉዳይ ያላቸውንም ላይ ትኩረት ሰጥቶ መስራት ቢቻል ዳይሬክሽን ሰጥተናል። በክረምት ወራት የአቅመ ደካማ ቤት ለመጠገን በታቀደው መሰረት አፈጻጸሙ ፍጥነቱ በጣም ዝቅተኛ ነው። ወደ 892 ገደማ ነው በክልል ደረጃ እንሰራለን ተብሎ የተያዘ ቤት። ግን ደግሞ መሬት ላይ ሲታይ እያንዳንዱ ቀበሌን ቼክ ለማድረግ ጥረት አድርገናል። ከ10 ቁጥር በታች ናቸውና የተያዘው ለዚሁ ለክረምት ብቻ ስለሆነ በፍጥነት እነዚህ ስራዎች መሰራት አለባቸው የሚል ኮመንት አድርገናል። ሌላው የአረንጓዴ አሻራ አፈጻጸም ያለበት ደረጃና የሐምሌ 10 የአንድ ቀን ጀንበር ተከላን ለማከናወን የታቀደው ሀገራዊ ስራን ነው። የድጋፍና ክትትል ቡድኑ በክልሉ ከተሰማራበት ጊዜ ጀምሮ የክልሉ እቅድ እንዲሳካ የችግኝ ተከላ ጉድጓድ ቁፋሮ ላይ ከፍተኛ መዘናጋት ይታይ ስለነበር አመራሮችን በማነቃነቅ በጥቂት ቀናት በርካታ ጉድጓዶች እንዲቆፈሩ አድርገናል። ታች ላይ በመገኘታችን ከፍተኛ መነቃቃትም ተፈጥሮ ከዛ በኋላ ሙሉ በሙሉ በሚታይ መንገድ ስራዎች መስራት መጀመራቸው ለማንሳት ነው። ከአመራርም በላይ በክልሉ በአንድ ጀንበር የሚተከለውን ችግኝ የተሳካ እንዲሆን ህዝቡን ማነቃነቅ የሚያስችሉ ስራዎችን በቡድኑ ተጨባጭ ተግባራዊ ማድረግ ተችሏል። የሌማት ትሩፋት አፈጻጸም ያለበት ደረጃ በጥንካሬ በተለይ ከቅድመ ዝግጅት አንጻር የምግብ ዋስትናን በቤተሰብ ደረጃ በሚያረጋግጥና ከተረጂነት ለመላቀቅ በሚረዳ መልኩ እቅድ ለማዘጋጀት ጥረት ተደርጓል። ከትግበራ አንጻር በጥንካሬ የተለዩ የሌማት ትሩፋት በወተት፣ በዶሮ፣ በንብና እንደየቅደም ተከተላቸው መጀመራቸውንና የአርሶ አደሩን የምግብ ዋስትና የማረጋገጥ ተስፋ የሚታይባቸው መሆኑ ከመንግስት ገቢ አሰባሰብ አኳያ የተጀመሩ መልካም ስራዎች አሉ። በተለይ ከባለፈው ዓመት አፈጻጸም አኳያ ሲታይ ዘንድሮ በጣም ስትረች አድርገው ፕላን አድርገዋል። የተሰበሰበም ነገር በጣም ጥሩ ነው። የደረጃ ሀመር ውሃ የሚባለው ወረዳ አካባቢ ስንሄድ ድንኳን በመጣል ሞቢላይዜሽኖች አሉ፣ ማነቃነቅ አለ ህዝብን። እሱ በጣም በጥሩ መንገድ እየሄደን ያለው ይሄ በጥንካሬ ደረጃ ሊወሰድ ይገባል። በቀጣይነት ትኩረት የሚሹ በተለይ ከገቢ አኳያ ፖቴንሻልን ማዕከል ያደረገ በተለይ ሀዋሳ ከተማ በጣም ትልቅ ከተማ ከመሆኗ ጋር ተያይዞ የመዘጋጃ ቤት ገቢም ብንላቸው የስቴት ፈንክሽን ገቢ በምናገኘው ከዚህ በላይ መሄድ ይጠበቅባቸዋል። 4 ቢሊዮን ነው ፕላን ያደረጉት።
የአዳማን ተሞክሮ አንስተናል። 11.22 ቢሊየን ነው እየሰበሰቡ ያሉትና ብዙ ልዩነት በማይታይበት ገቢ ማደግ አለበት የሚለውን እንደ ቀጣይ አቅጣጫ ለማንሳት ችለናል። ኤክስፖርት አፈጻጸም ለማሻሻል የሚያስችል ስራ በጥንካሬ ደረጃ የለየናቸው ኤክስፖርትን ለማሳደግ በቡና ምርት ላይ በበለጠ ውጤታማ ለማድረግ ትኩረት ሰጥቶ እየተሰራ መሆኑን ቡና ላይ ፎከስ አድርገው እየተሰራው ነው ያለው። የይርጋለም አግሮ ኢንዱስትሪ ፓርክ በ2 ዓመት ውስጥ 1420 ቶን አቮካዶ፣ ድፍድፍ ዘይትና ለስላሳ መጠጦችን ኤክስፖርት በማድረግ ወደ 8.7 ሚሊዮን የአሜሪካን ዶላር ማስገባት ተችሏል። ከስራ እድል ፈጠራ አንጻር ወጣቶች በማህበራት በማደራጀት ስልጠና በመስጠት ብድር በማቅረብና የተወሰኑትን በተለያዩ ቦታዎች በደሞዝ ተቀጥረው የተለያዩ የስራ እድል እንዲያገኙ የተሰራው ስራ ጥሩ ነው ብለን አንስተናል። ከውስንነት አኳያ ከክልል እስከ ወረዳ የተናበበ እቅድ የወረደ ቢሆንም በተለይ ከዚህ ከግንቦት እስከ ሰኔ እስከ መስከረም ድረስ በንቅናቄ ስራ እድል እንፈጥራለን ተብሎ የታቀደው እቅድ አለ። ግን ደግሞ ወጥ በሆነ መንገድ የክልሉን እሱ ሪፍሌክት በሚያደርግ መንገድ ከተሞች ላይ ከይርጋለም ከተማ ውጪ ለማየት በጣም አስቸግሯል። የዘርፉ ሰዎች ሪፖርት የሚያደርጉትና አስተዳደር አካባቢ ላይ እንዲሁም ፓርቲ አካባቢ ላይ የሚደረገው ሪፖርት በጣም ያለመናበብ ችግር አለ። የስራ እድል ፈጠራ እቅድ ከላይ እስከታች የተናበበ አለመሆን፣ የቁጥር መጣረስ በስፋት ይታያል። ለአብነት የሀዋሳ ከተማ የስራ እድል ፈጠራን እቅድ ወስደን ብቻ ማየት እንችላለን። ተፈጠረ የሚባል የስራ እድል በተለይ ደግሞ በዚህ በክረምቱ ንቅናቄ ክረምቱ ላይ ብቻ የተሰራውን ለማየት መሬት ድረስ እየሄድን ስለምናይ ሪፖርት ብቻ የምንሰማ ከሆነ አንዳንዱ አስቸጋሪ ስለሚሆን ምናልባት ልምድም ሌሰንም ልንወስድበት ያስፈልጋልና በዚህ 6 ወር ተፈጠረ የተባለውን ስራ እድል መሬት ላይ ሄደን ስናይ በ2014 እና 2015 መጀመሪያ አካባቢ የጀመሩ መሆናቸውንና ይሄንን ደግሞ ሚስሊድ የሚያደርጉ አንዳንድ ዘርፉ ላይ የሚሰሩ ሰዎችንም አይተናል፣ ኮመንት አድርገናል። ትምህርት ለትውልድ የትምህርት ቤቶች እድሳትና ስራ ንቅናቄን በጥንካሬ የለየናቸው በክልል ደረጃ ትምህርት ለትውልድ የሚል መሪ ቃል እንግዲህ ሌትሊ ነው ይሄ ንቅናቄ ወርታቸው የወረደው ያሳተፈ የትምህርት ንቅናቄ ተካሂዷል። በክልሉ የትምህርት ጥራት ለማሻሻልና ደረጃውን የጠበቀ ለማድረግ በልዩ ትኩረት እየተሰራ መሆኑንም ለማየት ጥረት አድርገናል። ደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሄደው የድጋፍና ስምሪት ያደረገው ቡድን ሪፖርት ወክዬ ነው የማቀርበው። አረንጓዴ አሻራና የአንድ ጀንበር ችግኝ ተከላ ፕሮግራም ነው። ይሄን ተከትሎ በደቡብ ምዕራብ ኢትዮጵያ ያለውን ሁኔታ ስናይ አንደኛ በብዛት የተዘጋጁ ችግኞች ለምግብነት የሚውሉ ችግኞች ናቸው። ሁለተኛ ቡና መትከል እንደ ባህል ነው። እዛ በጣም የተለየ ንቅናቄ ብዙም የማይፈልግ ኤሪያ ነው። የደን ሀብቱም በጣም ከፍተኛ ነው። ሶስተኛ ለጥላ ለምግብ ተብሎ የዚህ አይነት እንትኖችንም የማስፋፋት ስራ የተለመደ ነው። የችግኞች ሽያጭም እንደዚሁ ተጀምሯል። በተለይ በዩኒቨርሲቲው አካባቢ በከተማ አካባቢ የሚፈሉ ችግኞች በሽያጭ ለማህበረሰቡና የገቢ አቅም እየፈጠረ እንደሆነ ለማየት ችለናል። በቀጣይም ለኤክስፖርት እየሰሩ እንደሆነ ለማየት ተችሏል። ከአረንጓዴ አሻራ አኳያ እንደ ምርጥ ተሞክሮ የምናየው የኢኮኖሚ ዋጋቸው ከፍተኛ የሆኑ እጽዋቶች ላይ የተጀመረ ስራ ነው። የሌማት ትሩፋት በጣም በጠንካራና በጥሩ ሁኔታ እየተከናወነ ያለ እንደዚሁም ከፍተኛ የሆነ ንቅናቄ በክልሉና በክልሉ ኤሪያ ላይ ባሉ ተቋማት ላይ እየፈጠረ ነው። የተሰሩትን ስራዎች በተለያየ መንደር ስናይ አንዱ የወተት መንደር ነው። ወተት መንደር ላይ በጣም ከፍተኛ የሆነ ድንቅ የሆነ ስራ እየተሰራ ነው ያለው። በተለይም በጣም ከፍተኛ የአቅርቦት ችግር የነበረው አንዳንድ ቦታዎች ላይ አሁን ከፍተኛ የሆነ የወተት አቅርቦት አለ። ሁለተኛ የማር መንደር ነው። የማር መንደር በጣም ከፍተኛ አቅም ያለበት ነው። ቅድም ሌላ ቦታ እንደተነሳው ይሄ የማር መንደር አንደኛው በጣም የሚወሰደው ቴካዌ የተቀናጀ ነው። ከቡና ጋር፣ ከአትክልት ጋር፣ ከችግኝ ጋር ይሄ ሲምባዮሲስ አይነት እንትን ያለው አንዱ ቡና ለማር ለንቦች ይጠቅማል። እንደገና ደግሞ ቡና እዛ መሆኑ ከንቦች የሚጠቀመው ነገር አለና የዛ አይነት ሁኔታ ነው እኔ ለአብዛኞቻችን አዲስ የሆነና የተማር ነው። አራተኛው የምርትና ምርታማነት ለማሳደግ የተከናወኑ የግብርና ስራዎችን በሚመለከት ጠንካራ የሆነ የክረምት የግብርና ስራ እየተካሄደ እንደሆነ ለማየት ተችሏል። በተለይ የመስክ ምልከታ ባደረግንባቸው ቦታዎች እቅዱን መሰረት አድርጎ ኦን ደ ግራውንድ ስራ ያለባቸውን ቦታዎች አይተናል። ለዛ አካባቢ ብቻ ሳይሆን ለአገርና ለዓለም መትረፍ የሚችል አቅም እንዳለም እንደዚሁ አይተናል። አምስተኛው ገበታ ለትውልድ ነው። ገበታ ለትውልድ
እንደሚታወቀው ያው ክቡር ጠቅላይ ሚኒስትራችን ሲያስመርቁ የመደመር ትውልድ ገቢ ለመደመር ለትውልድ አንዱ ክልል ከደረሰበት ቦታ ወደዚህ ነው። የክልሉ ፕሬዚዳንት ይሄን አደራ ተቀብለው ነበረ። ቢሆንም ግን ያለው አፈጻጸም በጣም አነስተኛ ነው። እዚህ ላይ የመደመር መጽሐፍ ሽያጭ በደንብ እንትን አልተደረገም። ካቀዱት 360 ሚሊዮን ብር ገና የሰበሰቡት 25 ሚሊዮን ነው። ይህንን እንደ በውይይታችን አስቀምጠን በቀጣይ 2 ወራት ሐምሌና ነሐሴን እንደዚሁም ቀጣይ ላይ ዞኖች ከፍተኛ መረባረብ አድርገው ወደ ውጤት እንዲቀይሩትና የግንባታ ቦታ ልየታ በ6ቱም ዞኖች ነው ይህንን ቤተ መጻሕፍት የሚገነቡት። ከዛ አኳያ የዞኖች ሮል ትልቅ ስለሚሆን ሀብት የማሰባሰብ ስራ በቀጣይ እንዲሰሩ ነው። 6ኛውና በጥሩ ሁኔታ እየተከናወነ ነው ብለን የምናስበው እንደ አዲስ ክልል የመንግስት ገቢ አሰባሰብ ነው። አዲስ ክልል እንደመሆኑ መጠን የተጀመረው ጅማሮ በጣም ጠንካራ ነው። ኤክስፖርት ጋር በተያያዘ እንደ ክልል ትልቅ አቅም ነው ያለው። በክልሉ ኤክስፖርት ሊደረጉ የሚችሉ ለውጭ ገበያ የሚቀርቡ ምርቶች በርካታ ናቸው። ቡና አለ፣ ማር አለ፣ ማዕድን አለ፣ ሻይ ቅጠል አለ፣ ቅመማ ቅመም፣ ሰሊጥ፣ ማሾና ቦሎቄና የእንስሳትና የእንስሳት ተዋጽኦ ምርቶች ለውጭ ገበያ የሚቀርቡ ናቸው። እዚህ አካባቢ ትኩረት የሚሻ ጉዳይ አንዱ ትኩረት ከፍተኛ ዋጋ ላላቸው ምርቶች ትኩረት ቢሰጥ ነው። አንዱ አገራዊ ኤክስፖርት ገቢን ይጨምራል፣ በሌላ በኩል ደግሞ የኤክስፖርት ምርት አማራጭ ያበዛል። ሁለተኛ ማዕድን ላይ ያሉ ችግሮችን ከሚመለከታቸው አካላት ጋር መፍታት ነው። ትልልቅ ኩባንያዎች የሉም። አብዛኛው የወርቅ የማውጣት ስራ የሚካሄደው የምርት ስራ በባህላዊ መንገድ ነው። ሁለተኛው ከጋምቤላ ክልል ጋር ተያይዞ የሚያነሱት የዋጋ ልዩነት ወደ ጋምቤላ እንዲሄድ የሚያደርግና ከሮያሊቲ ጋር ተያይዞ የሚነሳ ነው። ሶስተኛው እዚህ ወርቅ የሚመረትባቸው ቦታዎች የሚወስድ የመሰረተ ልማት የመንገድ፣ የቴሌ፣ የሌሎች አገልግሎቶች ያለ መኖር ችግር አለ። ሶስተኛው እዚህ ጋር የሚያነሱት ባለሙያ ነው። በተለይ ባንክ አካባቢ የሚሰሩ ከማዕድን ሚኒስቴር የተመደቡ ባለሙያዎች ላይ የሚነሳ ቅሬታ አለ። እዛ ላይ ትኩረት ይሻል። የማዕድን ፖሊሲም ላይ እንደዚሁ አንዳንድ ስራዎች ቢሰራ ነው። ትምህርት ለትውልድ በጥሩ ሁኔታ የተጀመረ በአጭር ጊዜ ቢሆንም በጥሩ ሁኔታ የተጀመረ እንቅስቃሴ ነው። የሰኔ 25 እዚህ እንደ ሀገር ክቡር ጠቅላይ ሚኒስትር ካስጀመሩት በኋላ ወረድ ስንል ደግሞ እንደ ክልላዊ ንቅናቄ መድረክ እኛ ስንደርስ ተካሂዷል። በሸካ ዞን ላይ ቴፒ ከተማ ላይ የንቅናቄ መድረኩ ላይ ለመሳተፍ እድሉን አግኝተን የሁለቱ ዶክተር አለሙና ዶክተር ሊያ መልእክት ለማስተላለፍ ችለዋል። የክልሉም አመራር ከፍተኛ የህብረተሰብ ንቅናቄ የተፈጠረበትና እዛም ላይ ያለውን የንቅናቄ አጠቃላይ አፈጻጸሙ ምን እንደሚመስል ለማየት የቻልንበት የንቅናቄ መድረክ ነበር። በተለይም የትምህርት ሚኒስቴር ያዘጋጀው የትምህርት ቤት መሰረተ ልማት ማስመዝገቢያ ፖርታል ላይ አብዛኛው መረጃ ገብቷል። ኦልሞስት 4 ትምህርት ቤቶች ሲቀሩ 99.9% በሚባል ደረጃ ሁሉም ትምህርት ቤቶች መረጃቸውን ወደዛ ማስገባት ችለዋል። ሌሎች አንኳር ጉዳይ ያልናቸው አንዱ ቦንጋ ዩኒቨርሲቲን ከሌሎች ኢኒሼቲቮች በተለይ ሌማት ትሩፋት ምርታማነት ጋር የተሳሰረበትን ሁኔታ ነው። ቦንጋ ዩኒቨርሲቲ ትልቅ አቅም ነው። በ4-5 ዓመት የተሰሩ ስራዎች በጣም የሚገርሙ ናቸው። እኛም ያየ ነው። ውስጥ ያለው የወተት ለስታፎች ለመምህራኖች በ40 ብር ያቀርባል። ውጭ ደግሞ በ43 ብር ይሸጣል። ውጭ የመሸጫ ማዕከሎች አሉት። እንሰት ሌትስ ፊድ አፍሪካ የሚል ኢኒሼቲቭ ጀምረው እንሰት ላይ በጣም በሰፊው እየሰሩ ነው። እነዚህን ከአካባቢው ጋር አስተሳስሮ ከተሰራ ትልቅ አቅም እንደሆነ ነው። እኛ ሄድ ነው እንግዲህ ወደ ጋምቤላ ክልል ነው። ጋምቤላ ውስጥ 15 ወረዳዎች አሉ። 11ዱን ወረዳ አይተናል በዝርዝር ሁሉንም ዞኖች አይተናቸዋል፣ ኢንክሉዲንግ የከተማ አስተዳደሩን። ለምሳሌ 11ዱም በተመለከተ 6 ፋይንዲንጎች አሉ ፋንዳሜንታል። አንዳንድ የመጀመሪያው ከናካቴው የማይታወቁ ኢኒሼቲቮች አሉ ነበሩ። ለምሳሌ አሲዳማ አፈር ማከም እቅድም የለም። የግብርና ቢሮ ኃላፊው ኢኒሼቲቭን አያውቅም። ኦፍኮርስ ጋምቤላ አሲዳማ አፈር እንትን አይለውም፣ ግን አውቀውት አያስፈልገንም ብለው ሳይሆን ኮምፕሊትሊ ኢኒሼቲቭ አይታወቅም ነው። ሌሎች ኢኒሼቲቮችም አሉ እዛው ሪፖርት ውስጥ በዝርዝር ያስቀመጥናቸው ማለት። ሌላው የሚታወቁ ቢሆንም እቅድ ያልወጣላቸው ኢኒሼቲቮች አሉ። ስፔሲፊክ እቅድ የላቸው ኦር ከመሄዳችን ከ1 ሳምንት ከ2 ሳምንት በፊት እቅድ ተዘጋጅቷል፣ ኢንክሉዲንግ የስራ ዕድል ፈጠራና እንትን ማለት። ሌላው እንደ ነገሩ እቅድ ቢወጣላቸውም
የተሟላ እቅድ ያልነበራቸው ኢኒሼቲቮች ነበሩ። ሙሉ አይደለም። የሆነ እቅድ ነገር አለ፣ ግን የክልሉን ፖቴንሻል ምናምን በሚመጥን መልኩ አይደለም። ለምሳሌ የሌማት ትሩፋት እንትንን ዶሮ 4000 ዶሮ እንዳለ ክልሉ ላይ 4000 ጫጩት እንትን ማድረግ ብሎ ሪፖርት ቀርቧል። የተሰራው ስራ የሌማት ትሩፋት ላውንች ከተደረገ ጀምሮ 4000 እንቁላል 4000 ጫጩቶችን እንትን አድርገናል ተብሎ ማለት በጋምቤላ ደረጃ ማለት። ሌላው የተሟላ እቅድ ቢወጣላቸውም በህዝብ ንቅናቄ የሚፈጸሙ መሆን ሲገባቸው በህዝብ ንቅናቄ ለመፈጸም ያልተያዙ በመንግስት በጀት ለመፈጸም ውጥን የነበራቸው እንትኖች ነበሩ። በመንግስት በጀት ደግሞ እነዚህ ነገሮች ውድ ስለሆኑ ስለማይቻል ነው በንቅናቄ እንፈጽማቸው ያሉ። በዚያ ላይ ደግሞ ሶሻል ካፒታል ለማሳደግ ሲባል ነው። ሰልፍ ዲፊቲንግ የሆነ እንትን ነበረ። አንዳንዱ ስራም ደግሞ ተጀምሮ ግን የህዝብ ንቅናቄ ኤሌመንት አልነበረውም። በማዕከል ደግሞ በህዝብ ንቅናቄ ላውንች ቢደረጉም ዞን፣ ወረዳ፣ ቀበሌ አልወረዱም አንዳንዶቹ ስራዎች ማለት ነው። ለምሳሌ ትምህርት ለትውልድ የሚለው በማዕከል ላይ ላውንች ተደርጓል። ወረዳም ዞንም ቀበሌም አልወረደም መጀመሪያ እንትን ስንል ማለት ነው። ስለዚህ እነዚህ ከእንትኑ አንጻር 6 ዲፍረንት እንትን ያላቸው ግን ፋንዳሜንታሊ እነዚህ ፋይንዲንጎች አገኘን። ምን እንዳደረግን ኋላ ላይ ነግራችኋለሁ። ሌላው ያገኘነው እንትን ነገር ማጃንግ የክልሉ የምርት ተሞክሮ ደሴት ሆናለች። ማጃንግ ዞን ብዙ ነገር ያመርታል። ቡና ያመርታል። አሳማ እርባታ ራሱ በቅርቡ የተጀመረ በጣም ሳክሰስፉል ነው። የማያመርተው ነገር የለም። ብዙ ነገር ነው የሚያመርተው፣ በቆሎ። ግን የማጃንግ ተሞክሮ ወደ ኑዌርም ወደ አኝዋም አልተስፋፋም በፍጹም። የሆነ የተሰበረ ድልድይ ያለ መሀል ላይ። ሌላው ከለውጡ በኋላ እንደሚታወቀው የሞግዚት አስተዳደር ቀርተዋል። ክልሎች ነጻ ናቸው። ግን የተገኘውን ነጻነት ወደ እድል አልተቀየረም። ነጻነት በራሱ ግብ ነው ወይስ የፈለከውን ለማሳካት የሚያስችል ኢንስትሩመንት ነው? ዘ ኒው ፋውንድ እንትን የኦቶኖሚውን ምናምን ወደ ተጨባጭ ጥቅም መቀየር። ሌላው የቆየው ልማድ እስረኞች ደግሞ አሉ። አሁንም ከፌዴራል አሁንም በክትትልና እንትን አሁንም በሆነ በፎርስ እንዲፈጸም የመፈለግ እንትን አለ። ሌላው የአቅም ግንባታ ስራችንም ለምሳሌ መፍጠንና መፍጠር ከካቢኔው ጋር በነበረን ዲስከሽን ከብዙ እንትን ጋር በነበረን ዲስከሽን ስልጠናው ተካሂዷል። ኢንሴንሻሎቹ አልተያዙም። ምንም ኢምፓክቱ ማለት እኛ ባደረግነው እንግዲህ ሁሉም የቡድን አባላት ተነጋግረን እንትን ያልነው ኢምፓክቱ ምንም ነገር የለም ማለት አክቹአሊ ለመፍጠን ወይ ለመፍጠር የተሞከረ ነገር የለም። ዝም ብሎ የሆነ ቦዲ ኦፍ ኖሌጅ ሆኖ ነው እንጂ እየሰጠ ያለው። ኦፍ ኮርስ ባንዴ እንደማይሆን ኦቨር ኤክስፔክቴሽን ነው የሚሆነው። የአቅም ግንባታ ስራችን ካስኬድድ እንዲሆን በጋምቤላ ተጨባጭ ሁኔታ ላይ የተመሰረተ እንዲሆን በማዕከል የሚወርዱት ስልጠናዎችም በጥሩ አሰልጣኝ ደሊቨርድ እንዲሆኑ አጠቃላይ ጠንከር ያለ ክትትልና ድጋፍ ስርዓት ያስፈልገዋል ይሄ አካባቢ ማለት ነው። ሌላው መልካም አጨራረስ የጎደለው በጎ ጅምር አለ ከፌዴራል ድጋፍ አንጻር ማለት። ለምሳሌ ግብርና ሚኒስቴር ለጋምቤላ ክልል 28 ትራክተር ሰጥቷል። ግን 28 ትራክተር መከስከሻ የለውም። የኢኖቬሽን ሚኒስቴር የአሳንትን በጣም ጥሩ ኢኒሼቲቭ ጀምሯል። ጋምቤላ ውስጥ የአሳ ማቆያ ፋብሪካ ነገር ከፍቷል። ትልቅ እገዛ ነው። ግን የአሳ ፋብሪካ አላማው ለአዲስ አበባ አሳ መሸጥ ነው፣ ማቅረብ ነው። 2 ባለ ማቀዝቀዣ መኪኖች ይቀርባሉ ተብሎ አልቀረቡም። ፋብሪካው ተሰርቷል ምናምን ማለት በጎ ጅምር ነው። አጨራረሱ ግን እንትን አይደለም። ይህን እንግዲህ ቅድም ያልኳችሁን ፋይንዲንጎች መሰረት በማድረግ መሰረታዊ የሆነ የግንዛቤ ጉድለት መኖሩን ስለተረዳን በአስተባባሪ ደረጃ ከክልሉ አስተባባሪ ጋር ረዥም ውይይት አደረግን። ኮንሰንሰስ ላይ ደረስን። ካቢኔውን አገኘን። የክልሉን ኮንሰንሰስ ላይ ደረስን። በዛ መሰረት እቅድ የሌለው እቅድ እንዲወጣ ለይስሙላ እንደዚህ በዝም ብሎ ነካነካ ያደረጉ እቅድ የተሟላ እንዲሆን እቅድ የማውጣት 2 days ሰጥተን እቅድ ሪፋይን ወደ ማድረግ ገባን ማለት ነው። በ2 ቀን የተነጋገርንም እቅዶቹን የተሟላ ወደ ማድረግ መጀመሪያ ገባን ማለት ነው። እቅዶቹን ከፈጸም እንዲስተካከሉ ካረግን በኋላ የቅድ ጋፑንም ክፍተትንም ከሞላን በኋላ ሁለተኛ ያደረግነው ነገር
በህዝብ ንቅናቄ እንዲሉ ላውንች የማድረግ ሂደት ነው። በክልል ደረጃ በጋምቤላ ከተማ እነዚህ ኢኒሼቲቮች በሙሉ ላውንች ተደርገዋል። ከዛ ደግሞ ግን በጋምቤላ ከተማ በክልሉ ርዕሰ ከተማ ላውንች መደረጉ አንድ ነገር ሆኖ ቀበሌ ላይ፣ ወረዳ ላይ፣ ዞን ላይ ካልሄደ ዋጋ የለውም። እንደዛ እንዲሆንም ወደ 3 ዞኖች የሄድ ነው የቡድኑ አባላት ስራችን ሄዶ የክትትልና ድጋፍ ስርዓት እንትን ማለት አለው የለም ብሎ ቼክ ማድረግ ሳይሆን በዋነኛነት እንደሌለ ስለታወቀ ኢኒሼቲቭ ወደዛ እንዲወርድ ማገዝ ነው ማለት ነው። አንደኛ ጋምቤላ ቢግ ፑሽ ይፈልጋል። ቢግ ፑሽ ማለት ንግፋ ሳይሆን የኢኮኖሚክ ኮንሰፕቱ ቢግ ፑሽ፣ ሄቪ ኢንፍራስትራክቸር ዴቨሎፕመንት፣ ሄቪ የግራንድ ናሬቲቭስ፣ አጠቃላይ የተኛ ነገር ስላለ ቀስቅሰን እንዲሮጥ ካደረግ ነው ይህን ሀገር በመሰረቱ የመቀየር የተለየ አቅም አለው። የኛ ሪፖርት 2 አካባቢዎችን ማዕከል ያደረገ ነው። የሀረሪ ክልልና የድሬዳዋ ከተማ አስተዳደርን ነው የሚመለከተው። በሁለቱም ክልሎች የበጎ አድራጎት ስራው በጥሩ ሁኔታ መጀመሩን አረጋግጠናል። በተለይ ደግሞ በበጎ ፈቃድ ስራው ላይ ያተኮሩባቸው የከተማ ጽዳት፣ የአቅመ ደካማ ቤት እድሳት፣ የደም ልገሳ፣ ተማሪዎችን ማስጠናት፣ ማዕድ ማጋራት፣ የጤና እንክብካቤ ስራዎች ወዘተ ትኩረት የተሰጣቸው እንደሆኑ አይተናል። በመስክም ስንንቀሳቀስ እነዚህ ስራዎች እየተሰሩ እንደሆነ ለመመልከት ችለናል። ከአረንጓዴ አሻራ አኳያ በሁለቱም ክልሎች የችግኝ ተከላ ስራው በጥሩ መንገድ እየተሰራ እንዳለ፣ በንቅናቄ እየተመራ እንዳለ ለማየት ችለናል። አብዛኛው ደግሞ በፍራፍሬ ችግኞች ላይ ያተኮረ መሆኑ በጣም ጥሩ ስራ የተጀመረ መሆኑን ነው ያየ ነው። የጉድጓድ የዘንድሮ ችግኝ ተከላ ጉድጓድ የተቆፈሩ ስራዎችንም በተለይ ከአንድ ጀንበር ተከላ ጋር ያለውን እየተዘዋወርን ለማየት ሞክረናል። ጥሩ መነቃቃትና ዝግጅት ነበራቸው። የችግኝ ተከላው በሁሉም አካባቢ ተጀምሯል፣ እየተሰራ ነው ያለው። ሌላው ጉዳይ የሌማት ትሩፋት ነው። በሁለቱም ክልሎች የዶሮ የእንቁላል መንደሮችን ለይተው እንቅስቃሴ ጀምረዋል። ቅድም በሌሎች ቡድኖች ሲቀርብ እንደነበረው የወተት ልማት፣ የማር ልማት፣ የአትክልትና ፍራፍሬ የመሳሰሉት በመንደርና በቦታ እየተለዩ ስራው ተጀምሯል። ኦልሬዲ በጥረት የሚታዩት በኋላ መጣበታለሁ፣ ግን ኦልሬዲ ስራውን ጀምረው በጥሩ ንቅናቄ እየሰሩ እንዳለ ነው ከሌማት ትሩፋት አኳያ ያየ ነው ማለት ነው። ምርትና ምርታማነትን ከማሳደግ አኳያ በገጠር አካባቢዎች የእርሻ ልማት ስራዎችን አጠናክሮ ለመቀጠል ጥረት እየተደረገ እንዳለ አይተናል። ገበታ ለትውልድ ላይ የመደመር ትውልድ መጽሐፍ ሽያጭ ላይ ሁለቱም ክልሎች ላይ ፕሮጀክቶች አሉ። የሀረሪ ክልል ላይ ያለው ፕሮጀክት የጅብ ምገባ ትርኢት እሱን የማበልጸግ እንዲውል ነው ገቢው ያው በክቡር ጠቅላይ ሚኒስትሩ ኢኒሼቲቭ የተሰጣቸው። እሱን ለመስራት ኦልሬዲ የዲዛይንና የቦታ መረጣ የመሳሰለውን ነገር ጨርሰው ገንዘብ የማሰባሰብ ስራ እየሰሩ ነው። ለዛ የሚሆን ወደ 70 ሚሊዮን እቅዳቸው 110 ሚሊዮን አካባቢ እንደሚያስፈልግ ነው የሚያሳየው። እስካሁን ባለው እንቅስቃሴያቸው 70 ሚሊዮን አካባቢ ሰብስበዋል። ጥሩ ነው ከሞላ ጎደል አፈጻጸማቸው። የቀረውን ነገር በአጭር ጊዜ ሊያሳኩት የሚችሉ እንደሆነ ነው ያየ ነው። ድሬዳዋ የቤተ መጻሕፍት ግንባታ ነው ሊሰራ የታሰበው። የድሬዳዋ ማፈጻጸም ከእቅዳቸው ወደ 50% አካባቢ 44 ሚሊዮን ብር ነው የሰበሰቡት። እነሱ ቀሪውን ከዚህ በኋላ ባለው ጊዜ መሰብሰብ ይኖርባቸዋል። ዘመናዊ ቤተ መጻሕፍት ለመስራት የዲዛይን የቦታ የመሳሰለው ዝግጅት ጨርሰዋል። ገንዘብ ማሰባሰቡ ላይ የቀረውን ነገር ማሳካት ነው የሚጠበቅባቸው ማለት ነው። የሚቀጥለው የመንግስት ገቢ አሰባሰብ ነው። የመንግስት ገቢ አሰባሰብን በተመለከተ በሁለቱም ክልሎች ገቢ የመሰብሰብ እቅዳቸው ከታሰበው በላይ ነው፣ ካቀዱት በላይ ነው። ለምሳሌ ድሬዳዋ 158% ነው ያከናወነው የ2015 ገቢ አሰባሰብ ማለት ነው። ሀረሪ 129% ነው ያከናወነው። አፈጻጸማቸው ከእቅድ በላይ ስለሆነ ጥሩ ነው ተብሎ ሊወሰድ የሚችል ነው። ትምህርት ለትውልድ ላይ 2 ነገር ነው ማነሳው። የመጀመሪያው ሁሉም ክልሎች ንቅናቄውን ጀምረዋል። ይሄ መጀመሩ ጥሩ ነገር ነው ብለን ያየ ነው። ከዚህ ውጪ በዚህ ክረምት ምን ያህል ትምህርት ቤቶችን ደረጃቸውን የሚመጥኑ እንዲሆኑ እንግዲህ አብዛኛው ትምህርት ቤቶቻቸው እንደ ማንኛውም ክልል ከደረጃ በታች ናቸው። ስንት ትምህርት ቤቶችን ደረጃቸው እንዲመጥኑ ለማድረግ በዚህ ክረምት እንዳቀዱ እቅዳቸውን ለማየት ሞክረናል። ግን ገና ጅምር ላይ በእቅድና በንቅናቄ መጀመር ላይ ያለ ስለሆነ ውጤቱ ገና በደንብ ወደፊት የሚታይ እንደሆነ ነው ለማየት የሞከር ነው። በጉድለት የታዩ ጉዳዮችን ፈጠን ብዬ ለማንሳት በሁለቱም ክልሎች ያየናቸው ጉዳዮች በጣም ትኩረት መሰጠት ያለበት ከድሬዳዋ አንጻር የድሬዳዋ ከተማ አስተዳደር በከተማ ግብርና ላይ የጀመራቸው በጎ ስራዎች ቢኖሩም ከተማውን በሚመጥን ደረጃ ሆኖ ግን አላገኘ ነውም።
በአጠቃላይ የከተማው ነዋሪ በከተማ ግብርና በዚህ በሌማት ትሩፋት በመሳሰሉት ላይ በማሳተፍ ረገድ ያለውን ጉድለት ማስተካከልና ከተማውን የሚመጥን ንቅናቄ መፍጠር ይገባል በሚል ነው ከነሱም ጋር የተግባባ ነው። የኑሮ ውድነትን ከመቀነስ አኳያ የሰንደይ ማርኬት ቅድም በሌሎቹም ሲገለጽ እንደነበረው ሰንደይ ማርኬቱ ላይ ስራው ተጀምሯል፣ ጥሩ ነው። ነገር ግን ጉድለቱ ምንድነው? ሸማቹንና አምራቹን አንድ ላይ በማገናኘት በመሃል ያለውን ሰንሰለት የደላላውን ትርፍ የሚያጋብሰውን የነጋዴ እንትን ቆርጦ በተመጣጣኝ ዋጋ እንዲያገኙ ማድረግ ላይ ነው አላማው፣ እንደዛ ነው። ከዛ አኳያ ሲታይ ግን ጉድለቶች ያሉበት መሆኑን የተረዳ ነው። ሰንደይ ማርኬት ውስጥ ገብተንም ሸማቾችንም ለማነጋገር አቅራቢዎችንም ለማነጋገር ሞክረናል። ከዚህ አኳያ ያሉ የሚታዩ ክፍተቶች ስላሉ ይሄን በደንብ አይቶ ማረም እንደሚጠይቅ ነው ከነሱ ጋር የተነጋገር ነው። የስራ እድል ፈጠራው ጅምሩ ጥሩ ቢሆንም አሁንም ግን አጥጋቢ እንዳልሆነ ነው ከነሱም ጋር የተማመን ነው። ይሄን በቀጣይ በንቅናቄ የበለጠ ትኩረት ሰጥቶ መስራት ይኖርባቸዋል። የሌማት ትሩፋት ስራው የከተማውን ህዝብ በአጠቃላይ ንቅናቄ ውስጥ በሚያስገባ በጓሮ አትክልት፣ በዶሮ፣ በእንቁላል በመሳሰለው ነገር አብዛኛውን የከተማ ነዋሪ ማሳተፍ ይቻላል። ግን የአካሄዱ ትንሽ የቁጥቁጥ ነገር ስላለው ይህንንም በንቅናቄ በስፋት እንዲሄዱበት ማድረግ ያስፈልጋል። አዲስ አበባ ከተማ አስተዳደር ላይ የተደረገውን የድጋፍ ሱፐርቪዥን የተጠቃለለ ሪፖርቱን ነው ማቀርበው። ከበጎ ፍቃድ አገልግሎት አኳያ የመጀመሪያው ኢኒሼቲቭ አጠራጠር አድርጌ ለማንሳት በርካታ ስራዎች ተከናውነዋል። እንደ ሀገርም ትምህርት ሊወሰድባቸው የሚችሉ ናቸው ብለን ነው የገመገምነው በሱፐርቪዥን ቡድናችን። ከዜጎች ተሳትፎ አንጻር በከተማው ወደ 3 ሚሊዮን ዜጎች በበጎ ፍቃድ አገልግሎት ተሳታፊ እንዲሆኑ ተደርገዋል። ከዛም ባለፈ በገንዘብ በሚተመንበት ጊዜ በመንግስት በጀት ቢሰሩ ኖሮ ወደ 6 ቢሊዮን ብር ግምት ያላቸው የልማት ስራዎችን ለማከናወን ታቅዶ ወደ 7.3 ቢሊዮን ብር የሚገመት የልማት ስራዎችን በበጎ ፍቃድ አገልግሎት ማሳካት እንደተቻለ ከቀረበልንም ሪፖርት ከመስክ ምልከታም ለማየት ችለናል ማለት ነው። አረንጓዴ አሻራ ነው ሁለተኛው። በጥንካሬ በዚህ በአረንጓዴ አሻራ ያየነው በየደረጃ ያለው አመራር ስራውን ለማሳካት ያለው ቁርጠኝነት ያለው መነሳሳት ትልቅ እንደሆነ ማየት ችለናል። ከዛም ባለፈ ለኤምባሲዎች፣ ለዓለም አቀፍ ተቋማት፣ ለግለሰቦችም ጭምር ራሱን የቻለ ቦታ ዴዲኬት አድርገው የየራሳቸው ቦታ እንደሆነ መትከል ብቻ ሳይሆን መንከባከብ፣ እንዲጸድቅ ማድረግ፣ ከጸደቀ በኋላም ተከታታይ የሆነ እንክብካቤ ማድረግ ድርሻቸው እንደሆነ በማሳወቅ በእንደዚህ አይነት ሁኔታ ለመስጠት የተደረገበት አካሄድ ጥሩ ነው፣ ጠንካራ ጎን ነው ብለን ነው የገመገም ነው። ከዛም ባለፈ የህዝብ ንቅናቄውም የወጣቶች የስራ እድል ፈጠራ ጋም ተያይዞ በችግኝ ዝግጅት እና በእንክብካቤ በግሪነሪ በሚሰራባቸው ቦታዎች ላይ በተለይ መንገድ አካፋዮችና ፓርኮች ጋር ለወጣቶች የተፈጠሩ ጊዜያዊና ቋሚ የስራ እድሎችም በጥሩ ሁኔታ ነው የገመገም ነው ማለት ነው። ሌላው ገበታ ለትውልድ ነው። በዚህ አካባቢ ጥሩ የሆነ አፈጻጸም ነው ያለው። ከቀረቡት ሪፖርቶችም ጋር ለማነጻጸር እየሞከርኩ ነበረ። በከተማ ደረጃ 150 ሺህ መጽሐፍትን ነው የመደመር ትውልድን ለማሰራጨት ታቅዶ የነበረው። 86 ሺህ መጽሐፍትን አሰራጭተዋል። ከመጽሐፍ ሽያጭና በዚህ ዙሪያ በፈጠሩት ንቅናቄ ወደ 156 ሚሊዮን ብር ሀብት ማሰባሰብ ችሏል። ያ ብቻ ሳይሆን 12 ሁለገብ የሆኑ አነስተኛ የስፖርት ማዘውተሪያ ሜዳዎችን ለመገንባት ታቅዶ 12ቱም ግንባታ ላይ ናቸው። ከ12ቱ 5ቱ ተጠናቀው የሱፐርቪዥኑ በነበረበት ጊዜ መመረቅ ችለናል ማለት ነው። ህብረተሰቡ ዘንድ፣ ወጣቶች ዘንድ፣ ታዳጊ ዘንድ የነበረው ስሜት በጣም የሚገርም ነው። የስፖርት ማዘውተሪያ እጥረትና አሁን እየተደረገ ያንን ለመፍታት የተደረገው ጥረት የፈጠረው ስሜት በጣም የሚገርም ነው። 7ቱም ወደ መጠናቀቅ ደረጃ ላይ ያሉ ናቸውና ከዚህ አኳያ በጥሩ አፈጻጸም የሚታይ ነው። የመንግስት ገቢን በሚመለከት እስካሁን ባለው አፈጻጸም የአመቱን እቅድ ከ100% በላይ እንደተከናወነ ነው ለማረጋገጥ የቻልነው። ከሰነዶችም ታችም ወርደን ባደረግነው ምልከታ ይሄ ጥሩ ሊባል የሚችል ነው። ሌላው በየአመቱ ፕሮግረስ አለው የአዲስ አበባ ከተማ ገቢ። ለምሳሌ የዛሬ 4 ዓመት ገደማ ወደ 31 ቢሊዮን ብር ገቢ ነው የነበራቸው። አሁን 100.5 ቢሊዮን ብር ላይ መድረሳቸው እመርታዊ ለውጥ ነው ብሎ መውሰድ ይቻላል። በየአመቱ ተጨባጭ የሆነ የሚቆጠር ለውጥ እያመጡ እንደሆነ ማየት ችለናል። የእያንዳንዱ ወረዳ 12 ወረዳዎች ነው የደረስነው። ሁሉም ወረዳዎች አፈጻጸማቸው ከ100% በላይ ነው። ያ ማለት ፖቴንሻላቸውን ፕሮፐርሊ ያቁም ማለት ነው። በከተማ አስተዳደር ደረጃም በምንጠይቅበት ጊዜ ፕሮግሬሱን በየአመቱ ያመጡበትን የለውጥ ምጣኔ እንጂ
ከተማዋ ሪሊ ካላት ኢኮኖሚ እንቅስቃሴ የሀገሪቷ ከፍተኛ የሆነው ጂዲፒ የሚንቀሳቀስባት ከተማ እንደመሆኗ መጠን ፖቴንሻላችን ምን ያክል ነው የሚለው በዝርዝር አለመጠናቱን እንደ ክፍተት ነው ያየነው። መታረም እንዳለበት ነግረናቸው መግባባት ላይ ደርሰናል። ሌላው አገልግሎት ጋር ችግር አለ። ለምሳሌ ንፋስ ስልክ ወረዳ 2 እንዲሁም ወረዳ 9 ሄደን ተገልጋዮችንም ለማናገር ሞክረናል ማለት ነው። 15 ቀን የተመላለሱ ባለጉዳዮችን አይተናል። ሲስተም ተበላሽቷል፣ ከላይ ስብሰባ ሄዷል፣ ግምትህ አላለቀም፣ ይለጠፋል፣ ጠብቅ፣ ቴክስት ይደርስሃል የሚል ነገሮች ሰበቦች አሉ ማለት ነው። በዚህ ምክንያት የሚጉላሉ የዕለት ስራቸውን ከማከናወን ይልቅ እዛ የሚቆሙ ሰዎች በተወሰነ መልኩም ቢሆን እንዳሉ ለማየት ችለናልና ይሄ አገልግሎቱ እንዲሳለጥ ማድረግ ወሳኝ ነገር ነው። እዛ አካባቢም የሰው እጅ የሚመለከቱ የሰውን ኪስ የሚመለከቱ ሰዎች ካሉ የማጥራት ስራ መወሰድ እንዳለበት ግብረ መልስ ሰጥተን መስማማት ላይ ደርሰናል። አብዛኛው ቦታ ላይ ግን የበጎ ፈቃደኛ ወጣቶችን በማስቀመጥ ድንኳን በመዘርጋት አገልግሎት አሰጣጡን ለማቀላጠፍ ሰው በወረፋ በኪ ሲስተም ምናምን በማድረግ ለማስተናገድ እየሄዱበት ያለው ጥረት ጥሩ ነው ብሎ መውሰድ ይቻላል ማለት ነው። የኑሮ ውድነት ጫናውንም ለመቀነስ በተለያየ መንገድ ከትራንስፖርት ጀምሮ ሪቮልቪንግ ፈንድ በመመደብ ወደ 8 ቢሊዮን ብር ድጎማ በማድረግ የኑሮ ጫናው በተለይ ቋሚ ገቢ ያላቸው ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ላይ የሚያደርሰውን ጉዳት ለመቀነስ ጥረት ተደርጓል። ይሄ ጥሩ ነው። በተለይ ለሰብል ምርት ደግሞ ወደ 1.4 ቢሊዮን በሸማቾች ህብረት ስራ ማህበራት በኩል ቀርቦ ገበያውን እንዲያረጋጋ ጥረት መደረጉ ጥሩ ነው ብለን ነው ያየነው። ከዛ ባለፈ ወደ 750 ሺህ ተማሪዎች ከአንደኛ እስከ 8ኛ ክፍል ከኪንደርጋርተን ጀምሮ እስከ 8ኛ ክፍል የምገባ ፕሮግራም ውስጥ የታቀፉ ነው። ይሄ የትምህርት ሂደቱ ላይም ትልቅ ኢምፓክት እንዳመጣ ከተገልጋዮቹ ከወላጆች ለመረዳት ተችሏል ማለት ነው። ይሄ በጣም ትልቅ ትርጉም ያለው ስራ ነው። በቀን 2 ነው የሚመገቡት፣ ውጤታማ ነው። እናቶችም ደግሞ ምግብ በማዘጋጀት እዛው ፕሮግራም ላይ የስራ እድል ተጠቃሚ እየሆኑ ያለበት ሁኔታ ነው ያለው። የእሁድ ገበያና የሸማቾች ማህበራትን ኋላ ጉለት ላይ የምመጣበት እንዳለ ሆኖ በሁሉም ወረዳዎች ላይ በተጨባጭ እንቅስቃሴያቸውን አይተናል። አመራሩም ያውቃቸዋል፣ ክትትል ያደርግባቸዋል። ኢምፓክታቸው ምን ያህል ነው የሚለው በራሱ ሜሪት የሚታይ ሆኖ ማለት ነው። በእሁድ ገበያ ላይም የአርሶ አደሮችን የሸማቾችና የጥቃቅንና አነስተኛ የኢንዱስትሪ ምርቶችን ይዞ እንዲቀርቡ ጅምላ ነጋዴዎችንም በቀጥታ ከተጠቃሚው ጋር ለማስተሳሰር የተሄደበት ሂደት ጥሩ ነው ብለን ነው ያየነው። በጥንካሬ የሚታይ ነው ብለን ነው የወሰድነው ማለት ነው። ከዛ ባለፈ ክፍተቶች አንደኛ የሚከናወኑ ተግባራት ቅድም የጠቀስናቸው ቁጥሮች የከተማ አስተዳደሩ አመራር እስከ ታች ድረስ የለፋበት ልፋት እንዳለ ሆኖ የተከናወኑ ተግባራት በተጨባጭ የህብረተሰቡን የኑሮ ጫና የሚያቃልሉና የሚያርሱ ናቸው የሚለውን ቢን ካርዶችን እስከ መቁጠር ድረስ ክሮስ ቼክ ለማድረግ ሞክረናል ማለት ነው። አንዳንድ ወረዳዎች ላይ ለምሳሌ የወረዳዎቹ አማካይ ነዋሪ ከ50 ሺህ እስከ 60 ሺህ ነው የሚደርሰው። 4 የሸማቾች የህብረት ስራ ሱቅ ነው ያላቸው ሚኒመም፣ ከፍተኛው 8 ነው። ተደራሽነታቸው የሚይዙት የምርት አቅርቦት መጠን እዚህ ግባ የሚባል አይደለም ማለት ነው። ለምሳሌ ለሚኩራ ወረዳ 4 ላይ ያየነው የሸማቾች ሱቅ በሰኔ ወር ያለው የፖፑሌሽን የአባወራ መጠን ወደ 12000 ነው። ፖፑሌሽኑ በ4 እጥፍ ከዛ በላይ ሊሆን ይችላል። በሰኔ ወር ለህብረተሰቡ ያቀረበው የጤፍ መጠን ግን 58 ኩንታል ነው ማለት ነው። ይሄ 58 ኩንታል ለዛ ነዋሪ ቢከፋፈል ትርጉም የሚኖረው ነገር አይሆንም ነው። የቮሊዩም ችግር አለበት ነው አሁን ግምገማችን። እኛ የመጠን ችግር ኢንተርቬንሽኖቻችንን ፌሱን ብቻ አይተን ምርጥ ተሞክሮ ነው ብለን ተደስተን ወደ ቤታችን የምንገባበት ሳይሆን ተጨባጭ ችግር ፈቷል ወይስ አልፈታም የሚለው የስራዎቻችንን መጠን መለካት መቻል አለብን የሚለውን ያሳየን ነው ማለት ነው። ትምህርት ለትውልድ ቅድም ክቡር አቶ ብናልፍም ሲያነሳ እንደነበረው ጅምር ላይ ያለ ጉዳይ ነው። ትምህርት ቤቶቹ ተለይቷል። 562 ትምህርት ቤቶች ፖርታል ውስጥ እንዲገቡ ተደርጓል። ማን መቼ እድሳታቸውን እንደሚጀምር ንቅናቄ ተፈጥሯል። የማስጀመር ስራውንም በደንብ በጋራ ይሄንበት ነው። ስናጠቃልል የተጀመሩ ነገሮች ጅምራቸው በጣም ጥሩ ነው። ኢኒሼቲቮቹ እቅድ አላቸው። ኢኒሼቲቮቹ አመራር አላቸው። ኢኒሼቲቮቹ ክትትልና ድጋፍ አላቸው። ኢኒሼቲቮቹ ፕራክቲካሊ መሬት ላይ አሉ። አንድ መስተካከል ያለበት መጠን ነው ካለንበት ችግር ካለንበት ድህነት አንጻር የሚመጥን የምንኩራራበት በሚዲያ መግለጫ ሰጠንበት ፎቶግራፍ ተነስተን የምንገባ ሳይሆን ሌት ተቀለፍተን ሰርተን መቀየር አለብን የሚለው ከድህነቱ ከፍላጎቱ በሁሉም በእያንዳንዱ ኢኒሼቲቭ
በቮሊዩም መጨመር እንዳለብን ሁሉም በየደረጃ ያለው አመራር የመርካት ነገር ከዛ ውስጥ ወጥቶ መስራት እንዳለበት ተግባብተናል። ሁለተኛ የተንጠባጠቡ ስራዎችም ስላሉ ፍጥነት ያስፈልጋል። በሶስተኛ ደረጃ ጥራትና ቀጣይነት የሚለው ነገር አሁንም በተጀመሩ ኢኒሼቲቮች በተወሰነ መልኩ የሚንገራገጩ ተጀምሮ የሚቆሙ በዘመቻ ተጀምሮ ሞመንተማቸውን የሚያጡ ተግባራትን ስላየን ጥራትና ቀጣይነታቸውን ማረጋገጥ ነው። ለዚህ ደግሞ ማዕከሉ ፈጠራ ነው። የተሰጠውን ስልጠና ማዕከል አድርገን አመራሩን አስተባብረን ከሰራን እኛም የድጋፍ ስራችንን ካስቀጠልን አዲስ አበባን እንደ ስሟ አዲስ አበባ ማድረግ እንደሚቻል አይተናል። በተለይ አብዛኛው አመራር ታች ያለው ወጣት ነው። ተነሳሽነቱ፣ ቁርጠኝነቱ የሚገርም ነው። ከማዕከልም ለመምራት ለማስተባበርና ስራን ለመፈጸም እየተደረገ ያለው እንቅስቃሴ በእውነቱ የሚደነቅ ነው። ሱፐርቪዥን ቡድኑ ያቀረበው ሪፖርት እንደ ሀገር ያለንበትን ሁኔታ በዋና ዋና በተለይ ከኢኮኖሚ አኳያ መሰረታዊ የማክሮ አጀንዳ በሆኑት በስራ እድል ፈጠራ፣ በገቢ የመሳሰሉት እና የግብርና ሴክተሮች ላይ ምን አይነት አፈጻጸም አለ፣ በክልሎች መካከል ያለውን ልዩነት እና የቀጣይ ትኩረት የሚሹ ጉዳዮችንም በተመለከተ በጣም የዳሰሰ ነው። በዛ በኩል ፓርቲውም ሊመሰገን ይገባል። በተለይ ከገቢ አንጻር ባለፈው ጊዜ በቼክ ሊስቱ እንዲካተት ማድረጋችን እንደ ሴክተርም ሪኮግናይዝ ማድረግ የምፈልገው ነው። ይሄን ማድረጋችን ምናልባትም እንደ ሀገር ያለውን የታክስ ቱ ጂዲፒ ሬሽዮ ለማሻሻል እንደ ሀገር በፌዴራል መንግስት ከሚሰበሰበው ባሻገር የክልሎች የገቢ አቅም ማሳደግ እና ኢንፎርማል ኢኮኖሚው ላይ በደንብ መስራት በጣም አጋዥነት ስለሚኖረው የቀጣይነት እንዲኖረው ማድረጉ ጥሩ ነው። በዚህ በኩል ፓርቲው የሚወሰደውን ኢኒሼቲቭ እንደ ተቋም ምስጋና ማቅረብ ፈልጋለሁ። ሌላው እንደዚሁ በተደጋጋሚ የሚነሳው ከዚህ ከኮንትሮባንድ ጋር በተያያዘ አንዳንድ አካባቢዎች ለምሳሌ የሶማሌ ክልልን ኬዝ ብናይ ምንም ጥያቄ የለውም። ለዛ ክልል መሰረታዊ ፍጆታዎች ከአዲስ አበባ ወደዛ የሚሄዱበት ሁኔታ የለም። ጠረፍ አካባቢ ያለ ማህበረሰብ ነው። እነዚህ የዳይሊ ፍጆታ እቃዎች ግብይት እያደረጉ ነው፣ ማድረግም አለባቸው ብዬ አስባለሁ። ግን የአሰራር ስርዓት የለው። ምን አይነት አሰራር ይበጅለት? የቦርደር ትሬድ ፍሬምወርክ እንዲዘረጋላቸው ችግሩ እንዲፈታ ይፈልጋሉ። ስለዚህ እዚህ ቤት ያለ ሰው ነው በአንድም በሌላ መንገድ ለነዚህ ጉዳዮች ሪስፖንሲብል የሚሆነው ብዬ አስባለሁና እንደነዚህ መሰል ጉዳዮች ለአብነት እነዚህን አነሳሁ እንጂ ከዚህ ሱፐርቪዥን በኋላ የፌዴራል መንግስቱ ይዞ እንደ ፓርቲም እንደ መንግስትም መፍታት ያለባቸውን ቆጥረን ፕሮግረስ እንዲኖራቸው ካላደረግን ሱፐርቪዥናችን እምነት እያጣ ዝም ብሎ የጉብኝት አይነት እንዳይሆን ማድረግ ጥሩ ነው ብዬ አስባለሁ። በዚህ ሁሉ ነገር መቅረብ ይችላል ብዬ አልገምትም። ግን ደግሞ ወደፊትም ትኩረት አድርገን ብናይ በሁሉም ዘርፍ ብዬ የማስበው ጥራት ላይ፣ የመረጃዎች ጥራት ላይ በእርግጥም ያለውን ችግር የሚመጥን ነው ወይ፣ ቁጥሮቹ ምን ይናገራሉ የሚሉት ጉዳዮች ላይ በደንብ ትኩረት አድርገን ማየት ይጠይቀናል። በስራ እድልም ይሁን በሌላ ጉዳይ ከመቶ በላይ የምንላቸውም ይሁን ከዛ በታች የምናነሳቸው ቁጥሮች ይናገራሉና ይሄንን በደንብ ኢንተርፕሬት አድርጎ ማየት የሚጠይቀን ይመስለኛል። በእኛ ዘርፍ ረገድም ስለ ስራ እድል ፈጠራ ከቦታ ቦታ ያለው ሁሉም ዘርፍ ላይ ማለት ይቻላል በክልሎች መካከል ያለው አፈጻጸም በእንደዚህ አይነቱ ፕሮሰስ ነው ወደ ተቀራራቢ ወጥነት ወዳለው ስራ ሊመጣ የሚችለው። የክህሎት ዳይሜንሽኑን አንድ ሁለት ቡድኖች ጋር ብቻ ነው ያየሁት፣ እሱንም በስሱ ግን ትልቁ ጌም ቼንጀር ነው ብለን ወስደን እየሰራን ያለ ነው ክህሎት መር የሆነ የስራ እድል ፈጠራ ጋር የተያዙ ጉዳዮች ላይ ፎከስ እናርግን ያልነው። አለበለዚያ ቢዝነስ አዝ ዩዥዋል ሆኖ ይሄዳልና አይ ቲንክ በጀመርነው መንገድ ከፓርቲያችንም ጋር በጋራ ሆነን የበለጠ ዴብዝ ባለው መንገድ አሁንም ታይቷል ብዬ አስባለሁ። ሙሉ ሪፖርቱንም አግኝተን ለእቅድ ግብአት ማድረግ የምንችልበት እድል ከተፈጠረ የበለጠ ዝርዝር ያሉ መረጃዎችን እናገኛለን ብዬ ተስፋ አረጋለሁ። ግን በደንብ ሊታዩ ወደ ተግባር ሊቀየሩ የሚችሉ ጉዳዮች ያሉ መስሎ ይሰማኛል። አንደኛው የቁጥሮቹ ሪላያቢሊቲ ላይ ይሄ ኢትስ
ፓርት ኦፍ ዘ ሂውማን ኮንዲሽን። ጥሩ ነገር መስማት፣ ጥሩ ነገር እንትን ማድረግ እንፈልጋለን ሁላችንም እና ሰክሰስ ስቶሪ አትራክትስ አስ ሞር እኛ ከምንፈልገው ጋር የሚሄደው ብዙ ጥሩ ነገሮች ነው እየተሰሩ ያሉት። ግን ምን ያህል እርግጠኛ ሆነን ልባችንን ሞልተን ኤቭሪቲንግ ዳት ዊ አር ቶኪንግ አባውት በእውነት ላይ የተመሰረተ ነው ብለን መሄድ እንችላለን የሚለው በምን መልክ ኦዲት ልናደርገው እንችላለን ያንን የሚለው ነገር ኢዝ አይ ቲንክ ፓርት ኦፍ ይሄ ሱፐርቪዥን ያስፈለገበት ምክንያት ፓርትሊ ይሄ ነው። ሶ ኤግዛክትሊ ሃው ዱ ዊ cross check the facts on the ground with what is reported in various እንትንስ የሚለው ይሄ ለኔ አይነት 2-3 መንግስት ላይ እንትን ኢምፖርታንት የሚሆነው ብዙ ጊዜ መንግስቶች ሲሳሳቱ እናያለን በውሸት ሪፖርት ምክንያት ተሳስተው ደግሞ መጥፎ ችግር ውስጥ ይገባሉ። በተቻለ መጠን በጋራ መስማማት ያለብን our discussion, our conversation has to be based on truth as much as possible, even if it is bitter, even if it is not because መጥፎ የሆነ ሪፖርት always ለማሻሻል ይረዳል። የውሸት ጥሩ ሪፖርት ግን will not take us very far እና አንድ እናንተም ይሄንን ኮኦርዲኔት የምታደርጉት ሰዎች እነኚህ ነገሮች ኖት በተወሰነ ደረጃ ኢንሴስቹስ በሆነ እኛው በምንሰራው ሰዎች ውስጥ ሄደን የምናደርገው ሳይሆን some kind of independent check ሊኖር የሚችልበት መንገድ አለው to see whether this is consistent with what we are getting የሚለው በጣም ክሪቲካል ይመስለኝ። ሁለተኛው የሰስቴናቢሊቲ ጥያቄ ነው። አይ ቲንክ አዲሱ በአዲስ አበባ ሪፖርቱ ላይ አንስቶታል። እኛ በኦሮሚያ ሪፖርት ላይ አንስተናል፣ ከገበሬዎች ጋር ተነጋግረንበታል። in many places ምንድነው ያ ጥያቄ? አንድ ነገር ሰስቴናብል ነው የሚባለው እንደዚህ በንቅናቄ መልክ የጀመርከው ነገር የተወሰነ ጊዜ ይወስዳል፣ ያነቃቃልሃል፣ ሰውን እንትን ያደርጋል። ከዛ በኋላ ግን ኢንተርናሊ ኮንሲስተንት የሆነ የኢንሴንቲቭ ኮምፓቲቢሊቲ መኖር አለበት። ከክልል ሪፖርቶች እንዳዳመጥኩ ክልሎች በእውነቱ በጣም ይለያያሉ፣ ይታወቃል። ግን ደግሞ መረጃ ተሰብስቦ እዚያው በየክልሉ ተንቀሳቅሰው ማየትና ከታች የሚመጣውን መረጃዎች አጠናቅሮ ይሄኛው ከዚህ ክልል ይሻላል ማለት የተለያዩ ነገሮች ናቸው እና እነዚህን መለያየታቸውም ደግሞ እንትኑ በጣም የሰፋ ነው። ስለዚህ የክልል ፌዴራል መንግስቱ ኃላፊነት አለበት። እዚህ ላይ እኔ እንደውም አነሳው የፌዴራል ድጎማ መስፈርት እንደገና መመርመር አለበት። የፌዴራል ድጎማ በፌዴሬሽን ምክር ቤት የሚደረገው የፌዴራል ድጎማ መስፈርቱ እኔ መፈተሽ አለበት ነው የምለው። በህዝብ ብዛት በምናምን እንደዚህ የሚባሉቱ we have to reverse some of those እስከዛ ድረስ መሄድ አስፈላጊ እንደሆነ ያለው የፌዴራል መንግስት ኃላፊነት የምለው እንግዲህ በመሀል ማስተባበር፣ አስፈላጊውን ድጋፍ መስጠት ወዘተርፈ ሆኖ ያለችንን ትንሿንም ሪሶርስ የተገኘችውን በፍትሃዊነት ተደራሽ ማድረጋችን ደግሞ መረጋገጥ አለበት። this is very important confidence building measure። አንደኛ ሁላችንም ስለ ሀገራችን በደንብ እንድናውቅ እድል የሰጠ ነው የእድገት አቅሙን። ሁለተኛ ክልሎችም አዲስ ሞመንተም አግኝተው ወደ ስራ እንዲገቡ የረዳ ነው። ብዙዎቹ ስራዎች እዛ ያለን ሲሰሩ ስላየን። ሁለተኛ የተነሱ ጉዳዮች አንዳንድ ቦታ ኦቨር ፕሮሚስ የማድረግ ችግር አለ። ወደ ፊልድ ስንሄድ ያንን ኬርፉሊ አይቶ ግን ልንፈታ የያዝናቸውን አሳይመንቶች በቡድን ደረጃ አሳይመንቱን በቀጣይነት ይዞ መፍታት አስፈላጊ ይመስለኛል እና እችን ፖይንት ለማንሳት ነው። ለኔ 3-4 ነገሮች ይሄ ኤክሰርሳይዝ አስተምሯል ብዬ አምናለሁ። የመጀመሪያው ሁሉም ሰው በተለይ ፌዴራል ተቋም ላይ ያለ በራሱ ተቋም ቢበዛ በራሱ በሚመሳሰል ሆሪዞንታሊ ከሚገናኘው ተቋም ባለፈ መሬት ላይ የሌላውን አጠቃላይ ሀገራዊ የሆኑ ኢኒሼቲቮች ላይ መሬት ላይ ምንድነው የሚመስለው የሚለውን የጋራ እውቀት ለመያዝ ከራስ ሴክተር አልፎ ሌላውን ለመጨበጥ እንዲያስችል ለማገዝ እንዲያስችል በጋራ ራዕይ ላይ ቆሞ ለመምራት እንዲያስችል አንድ አቅም የፈጠረ አድርጌ ነው የወሰድኩት። ሁለተኛ ሁላችንም በእርግጥም ሙሉ ፖቴንሻሏን አናቃት የምንላትን ኢትዮጵያ በደንብ ምን አይነት ፖቴንሻል መሬት ላይ እንዳለ ለማየትም ትልቅ እድል የሰጠ አድርጌ ነው የወሰድኩት። ሶስተኛው በሀገር አቀፍ ደረጃ ቤተሰብንም ሀገርንም ይቀይራሉ፣
ውጤት ያመጣሉ፣ የኢኮኖሚ ችግሮቻችንን ይቀርፋሉ ተብሎ የተነደፉ ኢኒሼቲቮች በሁሉም ደረጃ ተመሳሳይ ግንዛቤ ተፈጥሯል ወይ? ምን አይነት ደረጃ ነው የተጨበጡት እነዚህ ኢኒሼቲቮች ወደ ውጤትስ እየተቀየሩ ነው ወይ የሚለውንም በጋራ ለማየትና እሱ ላይ የሚጎሉ ነገሮችን ለመሙላት የታዩ ውጤቶችንም ለማጎልበት የራሱን የሆነ አስተዋጽኦ ያበረከተ አድርጌ ነው የወሰድኩትና ከዚህ በመነሳት አንዱ እንግዲህ ቀጣይ ትኩረት የሚፈልገው ከዚህም የመስክ ጉብኝቱም ዋናው ዓላማ አይቶ መመለስ ብቻ ሳይሆን ችግሮችን በጋራ መፍታት ተተክሎ ከነዚህ ከሄድንባቸው አካባቢዎችም በስኮፕም ደረጃ ደግሞ ከየምንመራበትም ተቋም አንጻር የተለዩ ዋና ዋና መስፋት ያለባቸው ምርጥ ተሞክሮችን ቀምሮ የማስፋት ኃላፊነትም እንድንወስድ ነው። ተልእኮው በእቅዱ መሰረት ነው የተፈጸመው። ስራው የተመራበት አግባብም ከቅድመ ዝግጅት ጀምሮ ሁሉም ቡድኖች የተሟላ ዝግጅት አድርገው ነው ወደ ስራ የገቡት። እንደየክልሉ ከተማ አስተዳደሩ ሁኔታም የስራ ክፍፍሉ በጣም ጥሩ ነበር። ጊዜያችንን በአግባቡ እንድንጠቀም ያገዘን ነው። የቡድኖቹ አስተባባሪዎችና አመራሮችም ስራውን በላቀ ተነሳሽነትና ቁርጠኝነት ነው የሰሩት። በቼክ ሊስቱ መሰረት እያንዳንዱን ቼክ ሊስቱ ላይ የተቀመጠውን ለመሸፈን ጥረት ተደርጓል። በክትትልና ድጋፍ ሂደቱም የታዩ ክፍተቶችን ለመሙላት ተጨባጭ ድጋፎች የተደረጉበት በቀጥታ ከተልእኮ ጋር ያልተያያዙ ችግሮች ጭምር ለመፍታት ጥረት የተደረገበት ነው። በአጠቃላይ ሱፐርቪዥኑ ዓላማውን ያሳካ ነው። ከፍተኛ መነቃቃት የፈጠረ ነው። ፈጻሚዎችን ያጠናከረ ነው። በርካታ ችግሮች የተፈቱበት ነው። ለቀጣይ እቅዶች ስኬት ጥሩ መደላድል የፈጠርንበት በፌዴራል መንግስትና በክልሎች በተቋማት መካከል በቀጣይ የተሻለ ትብብርና ቅንጅት እንዲኖር ጥሩ ትስስር የፈጠርንበት ነው። በየዘርፉ ትኩረት የሚሹ ጉዳዮችንም ለቀጣይ ስራችን ግብአት በሚሆን መልኩ የለየንበት ነው። በአጠቃላይ ውጤታማ ስራ ነው የተሰራው። በሁሉም ስራዎች ካየነው አንጻር በአውንታ የሚገለጸው እንግዲህ በማህበራዊ ሚዲያ ብዙ የምንሰማው አለ፣ ብዙ አሉታዊ ነገሮች ይሰማሉ። ነገር ግን በተጨባጭ መሬት ላይ በሁሉም ዘርፎች ውጤታማ ስራዎች እየተሰሩ መሆናቸውን ያረጋገጥንበት ሱፐርቪዥን ነው። ከዛም ባሻገር በሀገር አቀፍ ደረጃ የተቀረጹ የተለያዩ መርሃ ግብሮች ውጤት እያስገኙ እንደሆነ፣ የህዝብ ተጠቃሚነትን እያረጋገጡ እንደሆነ አይተናል። የታዩ መልካም አፈጻጸሞችን፣ ተሞክሮችን ወደሚመለከታቸው አካባቢዎች በሙሉ ማስፋት ብንችል ይበልጥ የብልጽግና ጉዟችን ማፋጠን የምንችልበት እድል መኖሩ ታይቷል። ስለዚህ እነዚህን መልካም ጅምሮች ይበልጥ ማጠናከር አስፈላጊ ይሆናል። በሁሉም መርሃ ግብሮችና ስራዎች በቀጣይ ትኩረት ይሻሉ በሚል የተገለጹ አሉ። ጠቅለል ባለመልኩ ስናይ በሁሉም ዘርፎች ያለውን እምቅ አቅም አሟጦ ከመጠቀም አኳያ ውስንነት መኖሩን አይተናል። በአንድ በኩል የማህበረሰባችን ፍላጎት በከፍተኛ ደረጃ እየጨመረ ነው። የህዝብ ብዛትም እየጨመረ ነው። የህዝቡን ፍላጎት ከጊዜ ወደ ጊዜ እየጨመረ ያለበት ሁኔታ ነው ያለው። ስለዚህ በትንሽ መርካት አያስፈልግም። በየአካባቢ ያሉ እምቅ አቅሞችን ለይተን በስፋት መንቀሳቀስ ያስፈልጋል። ከዚህ አንጻር መፍጠን አስፈላጊ እንደሆነ፣ ስራዎችን ማስፋት አስፈላጊ እንደሆነ እስካሁን ባሳካ ነው ሳንረካ በቀጣይም ሰፋፊ ስራዎች መስራት አስፈላጊ እንደሆነ፣ ለዛ ደግሞ በየአካባቢ ያለውን ጸጋ ያለውን እምቅ አቅም በጥናትና ምርምር ጭምር እየለየን መሄድ እንደሚኖርብን ነው ያየነው ማለት ነው። ሁሉም ዘርፍ ከዚህ አንጻር በየአካባቢ ያለውን እምቅ አቅም አውቀን በአግባቡ ያንን አሟጠን ለመጠቀም የሚያስችል ሁኔታ እንዴት እንፍጠር የሚለውን ሊያስብበት ይገባል ማለት ነው። ከዚሁ ጋር በተያያዘ በየደረጃው የተሟላ እና ጥራት ያለው እቅድ ከማዘጋጀት አኳያም ክፍተቶች መኖራቸውን ያየ ነው። ስለዚህ የፌዴራል ተቋማትም በምንሰራቸው ስራዎች
ከእቅድ ዝግጅት አኳያ ያሉ ክፍተቶችን ለመሙላት የሚያስችል ተጨባጭ ድጋፍ እና ክትትል ማድረግ ይኖርብናል። በሶስተኛ ደረጃ ያየነው በእቅድ የተያዙ ስራዎችን በውጤታማነት ለመፈጸም በየደረጃው አስፈላጊውን አደረጃጀትና የሰው ኃይል አሟልቶ ከመሄድ አኳያ ክፍተት መኖሩን ነው። ስለዚህ እነዛንም በደንብ ማየት በሀገር አቀፍ ደረጃ የቀረጽናቸው መርሃ ግብሮች በመደበኛ ስራዎችም ወጪ ቆጣቢ በሆነ አኳኋን ስራዎቹ ባለቤት ኖሯቸው በታቀደው አግባብ በውጤታማነት የሚፈጸሙበትን ሁኔታ መፍጠር ያስፈልጋል። የአደረጃጀት ጉዳዮችን የቅንጅት ችግሮችን መፍታት ያስፈልጋል። ሌላው በየዘርፉ ያየነው አስፈላጊውን ግብአትና ቴክኖሎጂ ከማሟላት አኳያ ውስንነቶች መኖራቸውን ነው። በሁሉም ዘርፎች ይህንን አይተናል። ስለዚህ በግብርናም ከሌማት ትሩፋት ጋር በተያያዘ ከአረንጓዴ አሻራ መርሃ ግብር ጋር በተያያዘ መደበኛ እርሻ ስራንም በተመለከተ ከቴክኖሎጂ አኳያ ከግብአት አኳያ የሚነሱትን በጊዜ የለንም መንፈስ ለመፍታት መንቀሳቀስ ይኖርብናል። በሌሎችም በስራ ዕድል ፈጠራ፣ በኑሮ ውድነት፣ በሁሉም ስራዎች ከግብአትና ቴክኖሎጂ አኳያ ያሉ ጉዳዮችን በአግባቡ አድሬስ ማድረግ ይጠይቃል። ሌላው ቀጣይነት ባለው የህዝብ ንቅናቄ ስራዎችን በውጤታማነት ከመፈጸም አኳያ ክፍተት አለ። ሞቅ ቀዝቀዝ የማለት ሁኔታዎች መኖራቸው። ስለዚህ የህዝብ ንቅናቄ ቀጣይነት ማረጋገጥ ለኢኒሼቲቭስ ውጤታማነት በጣም ወሳኝ ነውና ከዚህ አኳያ ያለውን ክፍተት የሚሞላ ስራ መስራት ይኖርብናል። ከዛ በተጨማሪ በተለያየ መልኩ ስትገልጹት የነበረው የጥራትና የዘላቂነት ማረጋገጥ ጉዳይ በሁሉም ዘርፎች ትኩረት ሊሰጥ ይገባል። ሲስተም መሆን አለበት። ቀጣይነታቸውን የሚያረጋግጥ ሁኔታ መፍጠር ይኖርብናል። ስለዚህ የተወሰነ ጊዜ የዘመቻ ጉዳይ እንዳይሆን ጥንቃቄ ማድረግ ያስፈልጋል። በባህሪያቸው ቀጣይነት ሊኖራቸው የሚገቡ ስራዎች መደበኛ ስራ ሆነው በስርዓት የሚሰሩበት ስራዎቹ ባለቤት ኖሯቸው በቀጣይነት የሚሰሩበት ሁኔታ መፍጠር ያስፈልጋል። ሌላው ያየነው በየአካባቢ የተመጣጠነ አፈጻጸም አለመኖሩን ነው። እነዚህ የተጀመሩ ከፍተኛ ሀገራዊ ፋይዳ ያላቸው መርሃ ግብሮች በየአካባቢው ተቀራራቢ በሆነ መልኩ ተመጣጣኝ በሆነ መልኩ ካልተፈጸሙ በቀጣይ የተመጣጠነ እድገት አረጋግጠን ለብሔረ መንግስት ግንባታ ለኔሽን ቢልዲንግ ምቹ ሁኔታ እንፈጥራለን ያልነውን በጣም የሚጎዳ ነው የሚሆነው። ፍትሐዊ የሀብት ክፍፍል ከማረጋገጥ አኳያም ፍትሐዊ ተጠቃሚነት ከማረጋገጥ አኳያም አሉታዊ ተጽዕኖ የሚፈጥር ነው። ለዚህ ዋናው ምክንያት በየአካባቢ ያለ አመራር እኩል የማይስብ መሆኑን የኮሚትመንት ልዩነት መኖሩ ነው። ስለዚህ በየአካባቢ ያለውን የአመራር ቁርጠኝነት ችግር በመፍታት የተመጣጠነ አፈጻጸም ለተመጣጠነ እድገት መረጋገጥ ወሳኝ ስለሆነ በትኩረት ልንሰራ እንደሚገባ አይተናል ማለት። ከዛም ባሻገር የፌዴራል ተቋማትም የሚያደርጉት ጥረት አለ። በተለይ መሬት ላይ ካለው አፈጻጸም ካለው ክፍተት አኳያ ለዛ የሚመጥን ድጋፍና ክትትል ከማድረግ አንጻር ክፍተቶች መኖራቸውን ያየ ነው። እያንዳንዱ ተቋም ቅድም በዝርዝር ከቀረቡት አኳያ በቀጣይም ሪፖርቱን አደራጅተን እንልካለን። ከዚህ ቀደም ሲሄዱበት የነበረውን የክትትልና ድጋፍ አግባብ መፈተሽና መሬት ላይ አፈጻጸሙን የሚያቀራርብ የሚያመጣጥን ችግሮችም በተጨባጭ የሚፈታ እና ሀገር አቀፍ መርሃ ግብሮች በውጤታማነት የሚፈጸሙበት ሁኔታ ለመፍጠር ቆም ብለው ማየት እና ማስተካከያ ማድረግ እንዳለባቸው አይተናል። ሌላው በሁሉም ዘርፎች መረጃን ከማጥራት የመረጃ ስርዓቱን ከማዘመን ክሮስ ቫሊዴሽን ቬሪፊኬሽን ስራ በአግባቡ ከመስራት አኳያ ክፍተቶች መኖራቸውን ነው ያየ ነው። ስለዚህ ሁሉም ሴክተር ከዚህ አንጻር ትኩረት ሰጥቶ ሊሰራ ይገባል የሚል ነው። ይሄ አብዛኞቹ ላይ ካየነው አንጻር በቀጣይ ትኩረት የሚሹ ናቸው የሚል ነው። የክረምት በጎ አድራጎት ስራዎች በተመለከተ
በፌዴራል ደረጃ የተቀናጀ አመራር ሊኖር ይገባል። የወጣቶች ሴቶችና ማህበራዊ ሚኒስቴርና ሰላም ሚኒስቴር ከሌሎች የሚመለከታቸው ፌዴራል ተቋማት ጋር በመቀናጀት በሀገር አቀፍ ደረጃ መርሃ ግብሩ በውጤታማነት የሚፈጸምበት ሁኔታ መፍጠር ያስፈልጋል። በየደረጃው ደግሞ በዛው ልክ የሚመለከታቸው አካላት ተባብረውና ተቀናጅተው እንዲሰሩ ማድረግ ያስፈልጋል። የንቅናቄ መቀዛቀዝም በአንዳንድ አካባቢዎች ታይቷል። በሱፐርቪዥኑ የማነቃቃት ስራ ተሰርቷል፣ የማስጀመር ስራ ተሰርቷል። እሱም ኮንቲኒቲ እንዲኖረው የማድረግ ስራ ሊሰራ ይገባል። በውስን ጊዜ የሚሰራ ስለሆነ ጊዜያችንን በአግባቡ ተጠቅመን በክረምቱ ከበጎ ፍቃድ አገልግሎት አኳያ የታቀዱትን ስራዎች ማሳካት ይኖርብናል። ይህም ያው የቅርብ ክትትልና ድጋፍ ይፈልጋል። ወጣቶችን ከማሳተፍ አኳያ አልፈጠነም። ስለዚህ የተፈጠረውን መነቃቃት የማስቀጠል ስራ በፌዴራል ደረጃ የሚመለከታቸው አካላት ሊከታተሉት ይገባል። አቅመ ደካማ ቤቶች እድሳት ላይ ትልቅ ስራ ነው የተሰራው። ያው ቀጣይነቱን የማረጋገጥ ፍትሐዊነቱን የማረጋገጥ ጉዳይ እና ስታንዳርድ ደግሞ ሊኖረው ይገባል። እድሳትም አዲስም ያለንን ውስን ሪሶርስ ለበርካታ ዜጎች ችግራቸውን እንዲፈታ ማድረግ ያስፈልጋል። ከዚህ አንጻር የከተማ ልማት እና መሰረተ ልማት ሚኒስቴር ድጋፍ ማድረግ አለበት። ደቡብ ላይ ጥሩ ተመክሮ ታይቷል። ይህን ማድረግ ከቻል ለውጥ ይመጣል። አጠቃላይ በምንሰራቸው የበጎ ፍቃድ አገልግሎቶች፣ የአቅመ ደካሞች ድጋፍ እና በሌሎችም በጎ አድራጎት ስራዎች ጠባቂነትና ስንፍና የሚያበረታታ እንዳይሆን ጥንቃቄ ማድረግ ያስፈልጋል። እዚህ አካባቢ በተለያየ መልክ በሪፖርት የተገለጹትን ትኩረት ሰጥቶ ማየት ያስፈልጋል ማለት ነው። ከአረንጓዴ አሻራ አኳያ ያው በትኩረት ለመስራት ጥረት ተደርጓል። ግን ትኩረት የሚገለጸው አመራሩ ጉዳዩን በባለቤትነት ይዞ ከእቅድ ጀምሮ አፈጻጸሙን እስከ መከታተል ድረስ ያለው ነው። በግብአትም መደገፍ አለበት፣ በበጀት መደገፍ አለበት። እዛ አካባቢ ከቦታ ቦታ ልዩነቶች አሉ። ለምሳሌ የችግኝ ጣቢያዎች በበቂ ደረጃ ያለሙባቸው አካባቢዎች አሉ። ለስራው ባለቤት ከማበጀት ተገቢውን አደረጃጀት ከመፍጠር አኳያ ክፍተት ያለባቸው ቦታዎች አሉ። እነዚህን መሙላት ይጠይቃልና በቀጣይ የግብርና ሚኒስቴርም ከዚህ አንጻር ክትትል ማድረግ አለበት። ከሚኒስቴር መስሪያ ቤቱ ጀምሮ የአረንጓዴ አሻራ መርሃ ግብርን ቀጣይነት ለማረጋገጥ አደረጃጀት ፈጥሮ በስርዓት ስራውን መምራት ይጠይቃል። አሁን በዘመቻ መልክ ነው ብዙ የሚሰራውና ይሄ ትኩረት ይሻል። የተከላ ቦታዎች የካርታ ዝግጅት በሚፈለገው ደረጃ ላይ እንዳልሆነ አይተናል። ይህን ማሻሻል ያስፈልጋል። የአረንጓዴ አሻራ መርሃ ግብርን ከመደበኛ የግብርና ስራዎች ጋር የማስተሳሰር ስራ ላይም ይቀራል የሚል አይተናል። አሁን በክረምቱ በቂ ዝናብ የሚያገኙ አካባቢዎች አሉ። በሌላ ጊዜ ደግሞ ዝናብ የሚያገኙ አሉ። ስለዚህ እነዚህን ለይቶ ለቀጣዩም ዝግጅት ማድረግ ያስፈልጋል። ለምሳሌ አርብቶ አደር አካባቢ የዝናብ ወቅቱ ገና ነው፣ ችግኝ የሚተከልበት ጊዜ አልደረሰም። ስለዚህ እንዳይዘነጋ አሁን በክረምቱ ጨርሰናል የሚል እንዳይኖር ለዛም ዝግጅት ማድረግ ያስፈልጋል። ከመረጃ ወዘተ አንጻር ቅድም ጠቅለል ባለመልኩ ያነሳሁት ነው። የልማት ትሩፋት በሚመለከት ጅምሩ ጥሩ ነው፣ ግን በሚፈለገው ደረጃ አልሰፋም። ካለው ፖቴንሻል አኳያ በሁሉም አካባቢዎች አቅም በፈቀደ መጠን የቤተሰብ ምግብ ዋስትና ከማረጋገጥ ጀምሮ የአካባቢ የሀገር ምግብ ዋስትናን ለማረጋገጥ ትልቅ አስተዋጽኦ የሚያበረክት ስለሆነ ስራውን የማስፋት ስራ ልንሰራ ይገባል። ይሄ ደግሞ ተገቢውን ትኩረት ሰጥቶ መምራት ይጠይቃል። አስፈላጊውን ግብአት ማሟላት ይጠይቃል። ስለዚህ ከግብአት አኳያ ያለውን ችግር ከዚህ አንጻር መፍታት ይኖርብናል። ከባለሙያ ድጋፍ አንጻር ያለውንም መሙላት ያስፈልጋል። ከዚህ አንጻር ግብርና ሚኒስቴር ኃላፊነቱን ሊወጣ ይገባል።
ከግብይት ጋር በተያያዘም ችግር እንዳለ አይተናል። ከዋጋ ማረጋጋት አኳያም የተጀማመሩ ስራዎች በሚፈለገው ደረጃ ኮንትሪቢዩት እያደረጉ እንዳልሆነም አይተናል። ስለዚህ የግብይት ጉዳይ ከዚህ አንጻር ትኩረት ይሻል። የተጀመሩት ስራዎችንም አበረታተን ቀጣይነታቸውን ለማረጋገጥ የተሰራው ስራ ደግሞ ለማህበረሰቡ የሚጠቅም የኑሮ ውድነት ቅነሳው ላይ የራሱን አስተዋጽኦ እንዲያበረክት የሚያደርግ ሊሆን ይገባል የሚል ነው። በቴክኖሎጂ ማስደገፍ ያስፈልጋል። አሁን እርዳታ የሚጠቀሙ ዜጎቻችንን ከተረጅነት ለማላቀቅም ይሄ መርሃ ግብር እጅግ በጣም ወሳኝ ስለሆነ በቀጣይ አፈጻጸሙን ስንገመግም በሰራነው ስራ ምን ያህል ህብረተሰብ ክፍልን ከተረጅነት አላቀን ራሳቸውን ችለው የምግብ ዋስትናቸውን አረጋግጧል የሚለውን በተጨባጭ እየገመገም ልንሄድ ይገባል። ዘርፉን በጥናትና ምርምር ማስደገፍ ስለሚፈልግ ከዩኒቨርሲቲዎች ጋር አስተሳስሮ መሄድ እንደሚጠይቅ አይተናል። የክረምት እርሻ ስራ በተመለከተ የግብአት ጉዳይ ያው ጎልቶ ነው የወጣው። ችግሩን ለመፍታት የሚደረግ ጥረት አለ። የቀረበውን ደግሞ ፈጥኖ ፍትሐዊ በሆነ መልኩ ግልጽነትና ተጠያቂነት ባለው አኳኋን ማሰራጨት ላይ በየደረጃው በትኩረት ሊመራ ይገባል። በግብርና ዘርፍ ትልቅ እምቅ አቅም ነው ያለን። ገና በአግባቡ ያልተጠቀምናቸው አካባቢዎች አሉ። በተለይ አርብቶ አደር አካባቢ ስራውን በስፋት መስራት ይጠይቃል። መስኖ አጠቃቀም ላይ በተለይ የመስኖ ስኪም ማኔጅመንት ውሃ አጠቃቀም ላይ ድጋፍ እንደሚፈልጉ አይተናል። ይህን ማሻሻል ነው። ከተማ ግብርና ከሌማት ትሩፋትም ጋር በተወሰነ ደረጃ ሊተሳሰር ይችላል። በሚፈለገው ደረጃ ትኩረት አግኝቷል ማለት አይቻልም። ስለዚህ የከተማ ግብርና ስራን የሚደግፍ አደረጃጀት ከማደራጀት ጀምሮ በክትትልና ድጋፍ፣ በበጀት፣ በግብዓት ከመደገፍ አኳያ ትርጉም ያለው ለውጥ ማምጣት ይኖርብናል። የአሲዳማ አፈር ማከም ስራ በንቅናቄ ይሰራል ብለናል፣ ግን በአግባቡ የተያዘ አይመስልምና እሱ መሻሻል ይኖርበታል። የገጠር ፋይናንስ ለመፍታት የተደረገ ጥረት አለ፣ ግን አሁንም በቂ አይደለም። እሱን ካልፈታን ያው ከግብርና ዘርፍ ማግኘት የሚገባንን ሀገራዊ ጥቅም ማናገኝበት ሁኔታ ይፈጠራል። ምርትና ምርታማነትን የሚጎዱ ችግሮችም ተለይቷል። ለምሳሌ ጸረ ተባይ መርጫ ላይ ያሉ ችግሮችን መፍታት፣ ፕሮሶፒስ የሚባለው ዛፍ ላይ ዘምተን ምርታማውን መሬት በአግባቡ ማልማት የሚገባንን መሬት እንዳይዝብን ጥረት ማድረግ ያስፈልጋል። የጎርፍ ጉዳይ እንደተጠቀሰው መስኖና ቆላማ ውሃና ኤነርጂ እና ሌሎች የሚመለከታቸው ተቋማት በትኩረት ሰርተው በተለይ አፋር አካባቢ የታየውን ችግር መቅረፍ ይኖርብናል። በአጠቃላይ በዚህ ዘርፍ የተቋማት ቅንጅት በጣም ወሳኝ ነው። ስለዚህ ከዛ አንጻር የፌዴራል ተቋማትም ተቀናጅተው በተለያየ መልክ የተነሱትን ጉዳዮች አድሬስ የሚያደርግ አመራር ሊሰጡ ይገባል። ገበታ ለትውልድ ከማዕከል ድጋፍ የሚሰጥ አካል ያስፈልጋል። ስለዚህ የጠቅላይ ሚኒስትር ጽህፈት ቤት ቲም አደራጅቶ ድጋፍ የሚያደርግ ጠንካራ ቲም ማቋቋምና ወደ ስራ መግባት ነው። ገቢ አሰባሰቡን በየደረጃው ማጠናከር ይኖርብናል። ቃል የተገባውን ሙሉ በሙሉ ገቢ እንዲሆን ማድረግ፣ የተሰበሰበውም በተገቢው መንገድ ገቢ እንዲሆን ማድረግ፣ በዚህ ሂደት ውስጥ ግልጽነትና ተጠያቂነትን ማስፈን ያስፈልጋል። ከዛ ውጪ የታቀዱትና የተሰሩትን ስራዎች ለህብረተሰቡ ማስተዋወቅ፣ በዚህ ላይ ተሳትፎ ያደረጉ አካላትንም እውቅና እየሰጡ መሄድ የበለጠ ኢንከሬጅ ያደርጋቸዋል። ስራው ቀጣይነት እንዲኖረው ያደርጋል። ይህም መሰራት አለበት። የፕሮጀክቶች ቅድመ ዝግጅት ስራ ዘግይቷል። እሱን ማፋጠን ይኖርብናል። የመንግስት ገቢ በተለያየ መልኩ የተገለጸው ያለውን ፖቴንሻል መሰረት ያደረገ እቅድ አይታቀድም። ፖቴንሻሉን በጥናት ላይ በተመሰረተ አኳን ለማወቅ የሚደረገው ጥረትም ውስንነት ያለበት ነው። ከዚህ አንጻር ገቢዎች ሚኒስቴር በዚህ ስራ ላይ ክልሎችን የሚደግፍ አካል አደራጅቶ ከከተማ ልማትም ጋር መቀናጀት ይጠይቃል። በከተሞች አካባቢ ሰፊ ስራ መስራት ይኖርብናል። ከገቢ አንጻር ባለው ፖቴንሻል ልክ እየሰበሰብን አይደለንም። አሳንሰን እያቀድን ከእቅድ በላይ በሚለው እየረካን ይሄን ነው። ቅድም እንዳነሳሁት የማህበረሰባችን ፍላጎት በከፍተኛ ደረጃ እየጨመረ ነው።
ስለዚህ በዛው ልክ የገቢ መሰረታችን አስፍተን ባለው ፖቴንሻል ልክ ገቢ እየሰበሰበን ችግሮችን ለመፍታት ጥረት ማናደርግ ከሆነ በምናስበው ልክ የብልጽግና ጉዟችንን ማፋጠን አንችልም። የአመለካከት ለውጥ ላይ ደግሞ ሰፊ ስራ መሰራት እንዳለበት አይተናል። ታክስ ከፋይነት ደረሰኝ መስጠት መቀበል ባህል እንዲሆን ማድረግ ያስፈልጋል። የተጀማመሩ ስራዎች አሉ፣ ግን አሁንም ሰፊ ሞቢላይዜሽን የሚጠይቅ መሆኑን አይተናል። በገቢዎች ዘርፍም የተቋማት ቅንጅት ወሳኝ ነው። በተለይ ታች አካባቢ እሱንም ማየት ይጠይቃል። የክትትልና ቁጥጥር ስራ፣ ኮንትራባንድ ቁጥጥሩን ማጠናከር፣ ከአደረጃጀት አንጻር ያሉ ክፍተቶችን መሙላት፣ ግብአት ጋር ተያይዞ ካሽ ሬጂስተር ማሽን እጥረት ያለባቸው ላይ አካባቢዎች ላይ ችግሩን መፍታት፣ በዚህ ዘርፍ ላይ ለተሰማሩ አካላት የአቅም ግንባታ ስራ መስራት ያስፈልጋል። የድሬዳዋ የጋራ ገቢ ኢፍትሃዊ ነው። ያው ኢፍትሃዊ ነው። እስካሁን ኢትዮጵያ ውስጥ ከጋራ ገቢ ተጠቃሚ ማይሆን አካባቢ ቢኖር ድሬዳዋ ብቻ ነው። ያው ድሬዳዋ አካባቢ ያሉ ተቋማት በተለይ የፌዴራል ግብር ከፋይ የሆኑ ተቋማት ከከፈሉት ውስጥ መልሰው ማግኘት የሚገባቸው ድርሻ ነው። ስለዚህ ሶሻል ኮስት አላቸው። የአካባቢ ማህበረሰብ ሶሻል ቤኔፊት ሊያገኙ ይገባል። ፌዴሬሽን ምክር ቤትም ሆነን የጀመርነው ነበር እስከ ቋሚ ኮሚቴ ድረስ ደርሶ ቋሚ ኮሚቴው ያልቋጨበት ሁኔታ አለ። ስለዚህ እሱን ሂደት ማጠናከር ይፈልጋል። ከድጎማ ጋር ተያይዞ ቅድም ፕሮፌሰርም ያነሱት የኛ የድጎማ በጀት አሰጣጥ አሁን ስራ ላይ ያለው የድጎማ ቀመር ሲጠና የተወሰደው አፕሮች በገቢና በወጪ መካከል ያለውን ክፍተት መሰረት በማድረግ ክፍተቱ ሰፊ የሆነውን ብዙ የመደጎም ክፍተቱ አነስ ያለውን አነስተኛ ድጎማ መስጠት ነው። ይሄም ሲወሰድ መሰረታዊ አገልግሎቶች ወደ 8 መሰረታዊ አገልግሎቶች ተወስደው ለነዛ በየክልሉ የሚያስፈልገው ወጪ ምን ያህል ነው የሚለው ተወሰደ። በሌላ በኩል ደግሞ በየክልሉ ያለው የገቢ እምቅ አቅም ፖቴንሻሉ አክቹአሊ የሚሰበስቡት ሳይሆን በወቅቱ በተጠናው ፖቴንሻል ተብሎ የተለየው ተወሰደ። ዲፈረንሱ ታይቶ ጋፑ ሰፊ የሆነው የተሻለ ድጎማ፣ ጋፑ ጠበብ ያለው አነስተኛ ድጎማ እንዲያገኝ ነው። ይሄ ነው አፕሮቹ። ያው ማሻሻያ ጊዜው ደርሷል። በቀጣይ የሚታይ ይሆናል ምን አይነት አፕሮች እንከተል። የከዚህ ቀደሙን ውጤታማነት ኢፌክቲቭነስ ገምግሞ ክፍተቶችን በሚሞላ መልኩ የድጎማ ስርዓቱን በቀጣይ ማሻሻል ይጠይቃል። ኤክስፖርት ላይ መሻሻል ቢኖርም በየደረጃው አመራሩ በትኩረት እየመራው አይደለም። የኤክስፖርት ጉዳይ የፌዴራል ጉዳይ ተደርጎ የሚታይበት ሁኔታ አለ። እሱን የሚፈታ ስራ መስራት ይጠይቃል። የማክሮ ኢኮኖሚ ቲሙ በተለይ ከዚህ አንጻር ግንዛቤ መፍጠር በየክልሉና በየደረጃው ያለው አመራር ያሉ አስተዳደር አካላት ሊሰሯቸው የሚገቡ ስራዎችን ቆጥሮ የማስረከብ ቆጥሮ የመረከብ ሁኔታ ሊፈጠር ይገባል። የመረጃ የያዝ ችግሮችን የሚፈታ ስራ በዚህ ዘርፍም ትኩረት ይሻል። በአጠቃላይ ኤክስፖርትን ለማሳደግ በፌዴራልና በክልሎች መካከል ግልጽ የሆነ የስራ ክፍፍል ኖሮ ልክ ሌሎች ሴክተሮች የሴክተር ጉባኤ አዘጋጅተው እንደሚገመግሙት ሁሉ በዚህም ዘርፍ ሀገራዊ እቅድ ኖሮ በዛ ሀገራዊ እቅድ መሰረት ማን ምን መስራት አለበት የሚለው በግልጽ ተለይቶ እየተገመገመ የሚሄድበት ሁኔታ ካልፈጠር ያስቸግራል የሚለውን ብንይዝና በዛ አግባብ ብንሰራ ለማለት ነው። ስራ እድል ፈጠራ ላይ የስራ አማራጮች ወይም በየአካባቢ ያሉ ጸጋዎች ልየታ ላይ ብዙ ይቀራል። የስራ ባህል መለወጥ ላይ ብዙ ይቀረናል። የተቀናጀ እና ውጤታማ የሆነ ድጋፍ ለስራ ፈላጊዎች ወደ ስራ ለተሰማሩት መስጠት ላይም ይቀራል። መረጃ ማጥራት ይቀራል። እነዚህን ማጠናከር ያስፈልጋል። የሼድ ማኔጅመንት የሚሰጡ የቴክኒክ ድጋፎች ውጤታማ እንዲሆኑ የቴክኒክና ሙያ ትምህርትና ስልጠና ተቋማትን ሪፎርም አድርጎ ጥቃቅንና አነስተኛ እና መካከለኛ ኢንተርፕራይዞች የሚፈልጉትን ድጋፍ ኢፌክቲቭሊ የሚሰጡ ሊሆኑ ይገባል። ካሉ የስራ እድሎች ስራ ፈላጊዎች ተጠቃሚ እንዲሆኑ ያው ሰፊ ስራ መስራት የሚጠይቅ እንደሆነ ከገበያ ትስስር ማኳያ አይተናል።
በጥቃቅንና አነስተኛና መካከለኛ ኢንተርፕራይዞች የሚሰራው ስራ ብቻ ሳይሆን ኢንቨስትመንትን በማበረታታት ያሉ ተቋማት በሙሉ አቅማቸው እንዲሰሩ ማድረግ ከስራ እድል ፈጠራ አንጻር ትልቅ ትርጉም ስላለው ኢንቨስትመንት ማበረታታት፣ ወደ ስራ የገቡትን ደግፎ ማብቃት፣ ያሉ ተቋማት በሙሉ አቅማቸው እንዲሰሩ በሙሉ አቅማቸው ለመስራት በሚያደርጉት ጥረትም ለተጨማሪ ዜጎች ስራ እድል የሚፈጥሩበት ሁኔታ ሊፈጠር ይገባል። እዚህ አካባቢ ያሉ ችግሮችን መፍታት ይኖርብናል። ከኑሮ ውድነት አኳያም የግብይት ስርዓቱን በአግባቡ መምራት ላይ አሁንም ሰፊ ክፍተት እንዳለ፣ አሁንም ደላላ ከዋጋ ንረት አኳያ ትልቅ ችግር የሚፈጥርባቸው አካባቢዎች እንዳሉ ነው የታየው። ስለዚህ እዚህ ላይ ጠንከር ያለ የህግ ማስከበር ስራ መስራት ይጠይቃል። የእሁድ ገበያ ማስፋፋት፣ ቁጥጥርን ማጠናከር፣ ሸማች ህብረት ስራ ማህበራትን ማጠናከር፣ ኢትዮጵያ ታምርትና ሌሎች ኢኒሼቲቭስ ደግሞ በውጤታማነት እንዲከናወኑና አጠቃላይ የኑሮ ውድነትን ለማቃለል የሰፕላይ ችግሩን የአቅርቦት ችግሩን የሚፈታ ስራ መስራት ያስፈልጋል የሚለውን ትምህርት ለትውልድ ቅርብ ጊዜ ይፋ የተደረገ ነው። ያው ከማዕከል የሚከታተል አካል መመደብ ከትምህርት ሚኒስቴር ይጠበቃል። ከዛ ውጪ ስታንዳርድን መሰረት ያደረገ ስራ እንዲሰራም እነ ፕሮፌሰር በዚህ ላይ ቢሰሩ፣ ስለ መርሃ ግብሩም ያው አዲስ ስለሆነ የተሟላ ግንዛቤ አልተጨበጠም። በክትትልና ድጋፉ ለመስራት የሞከርናቸው ቢኖሩም ቀጣይነት ኖሮት እስከ ትምህርት ቤት ድረስ በአግባቡ ሊወርድ ይገባል። የህዝብ ንቅናቄ ስራው ተጠናክሮ በተለይ ትምህርት ቤቶች ከማህበረሰቡ ጋር ያላቸው ግንኙነት እንዲሻሻል እና ትምህርት ቤቶች ወደ ስታንዳርድ እንዲመጡ ለትምህርት ጥራት መጓደል ምክንያት የሆኑ ችግሮችን በትምህርት ቤት ደረጃ ለመፍታት የሚያስችል ስራ መስራት ቀጣይነት ያለው የህዝብ ንቅናቄ ስራ ይጠይቃል። እሱም በዛ አግባብ ብናይ የመጽሐፍ አቅርቦትም በትኩረት የተለያዩ አማራጮችን መጠቀም ብንችል፣ ከአመራር አቅም ግንባታ አኳያ መፍጠንና መፍጠር ስልጠና ጥሩ ነው የሄደው። ቀጣይ ኢምፓክቱን በተደራጀ መልኩ ምናይ ይሆናል። ግን ተጨማሪ ስልጠናዎች እንደሚያስፈልጉ ነው ያየ ነው። በተለይ ፍላጎት ተኮር የሆኑ በየደረጃው ያለ አመራር ኃላፊነቱን በአግባቡ እንዲወጣ ከማስቻል አኳያ ያሉበትን ተጨባጭ ክፍተቶች ለይቶ ያንን ሊሞላ የሚችል ስልጠና፣ አጫጭር ስልጠናዎችን ቴለርድ በሆነ መልኩ መስጠት ያስፈልጋል። እሱን አጠናክረን እንቀጥላለን። ከጸጥታ ኃይል መልሶ ማደራጀት ጋር በተያያዘ በአጠቃላይ ያየነው ህገ መንግስታዊ በሆነ መልኩ የጸጥታ ኃይሎችን ለማጠናከር የሚረዳ የሪፎርም ስራ መጀመሩን በሁሉም ደረጃ መግባባት እየተፈጠረ መሆኑን፣ በተለይ የልዩ ኃይልን ህገ መንግስታዊ በሆነ መልኩ መልሶ ለማደራጀት የተደረገው ጥረት በጣም ጥሩ እንደሆነና በአውንታ አብዛኛው በአውንታ ያየው ጉዳይ እንደሆነ፣ አፈጻጸሙ ከሞላ ጎደል ከጥቂት አካባቢዎች በስተቀር በታቀደው መሰረት በውጤታማነት መፈጸሙን አይተናል። ነገር ግን በመልሶ ማደራጀቱ ሂደት ልዩ ኃይል የነበሩትን ወደ ፌዴራል ፖሊስ፣ ወደ መከላከያ፣ ወደ መደበኛ ፖሊስ ለማስገባት ጥረት ተደርጓል። ለገቡበት ተቋም የሚመጥን ቁመና እንዲኖራቸው ለማድረግ ቀጣይነት ያለው የአቅም ግንባታ ስራ መስራት ይጠይቃል። በዚህ ላይ የፌዴራልና የክልል ጸጥታ ኃይሎች ቅንጅት ወሳኝ ነው። አንዳንድ እንደ ስጋት የተነሱ አሉ። በተለይ ድንበር አካባቢ ያንን ስጋት የሚቀርፍ ስራ ሊሰራ ይገባል። ከዚህ ቀደም በክልል ልዩ ኃይሎች ይሸፈኑ የነበሩትን አሁን የፌዴራል ጸጥታ ኃይሎችና የክልል ጸጥታ ኃይሎች ተባብረው የሚሸፍኑበት ሁኔታ መፍጠር ያስፈልጋል። በዚህ ሂደት ክፍተት እንዳይፈጠር ጥንቃቄ ማድረግ ያስፈልጋል። የህግ በላይነትን ማጠናከር እና በአጠቃላይ ለጸጥታ መደፍረስ ምክንያት የሚሆኑ ጉዳዮች ልዩነቶችን በጠረጴዛ ዙሪያ የመፍታት ባህል ሊዳብር ይገባል። ከዚህ አንጻር ጥያቄ ያለን የሚል አካል በሙሉ እንደ መንግስት በጠረጴዛ ዙሪያ ችግሩን ለመፍታት ከፍተኛ ዝግጁነት ነው ያለው። ይህንን እድል ሁሉም እንዲጠቀምና ህብረተሰቡ ማህበራዊ ረፍት አግኝቶ ልማቱ ላይ እንዲያተኩር ሁላችንም የድርሻችን ልናበረክት ይገባል።
በአጠቃላይ በሱፐርቪዥኑ ሁላችንም የተማርንበት ነው። የፌዴራል አመራሮችም ክልሎችም ብዙ የተማሩበት ነው። የተገኙ ግብአቶችን እንደ ግብረ መልስ የተሰጡትን በአግባቡ ተግባራዊ ማድረግ ይጠይቃል።